ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ድምጹ ተፖስቷል በዳኒ ከዳኒ ጋር ሲያወራ ምን አለ እኔ ካንተ ጋር ቲክቶክ ላይ አልወያየም ቴሌግራም ላይ ነው የምወያየው ለምን ተብሎ ሲጠይቅ እኔ ፕሮሞት አላደርጋችሁም ብሎ ነበር ልክ ካኬ ጋር ሲሆን ደግሞ ቲክቶክ ላይ አለ ከዳኒ ጋር ለምን ቲክቶክ ላይ እምቢያልክ እኔ ደግሞ አንተም ፕሮሞት አላደርግም እዙ ቴሌግራም ላይ ተወያያለው ማለት ነው ኦኬ ሶ አንደኛ ለውይይት የሚጋብዙ እንዳልሆኑ መታቁት ምንድነው ሁለት ሆናችሁ ምናምን ይያለ ሲምቦጣረር ማለት ነው አያችሁ ክብር የማይወድላቸው እንደሆኑ ራሱ በዙ ለትምርት የሚመጡ አይደሉም እና ቀጥሉ ያው አሁን ማማይ ያሳየችን እንግዲህ ያሰማችን እንትን አካውንቷ ላይ ገብታችሁ ኮፒ ሊንክ ሪፖስት አድርጉላት ያው ውሸት without lies Islam dies የሚባል እንደሚባለው ያለ ውሸት እስልምና መቆም አይችልምና እንደዚህ ነው አሁን አንድ ቪዲዮ ያያየውም ነበር እንዳጋጣሚ ሆኖ ማን ነው ሁሱ የሚባለው ልጅ አንድ ሰው ገብቶ ያያየው ነበር አኬ ኮውይት ጥሪ አቅርቦላል ሲል አኬ ማን ነው አይነት መልስ ሲመልስ አየውና it's funny ባይዘው ቤቴ ይምጣ ቤቴ መጥቶ ያናግረኝና እንዲሁ ነው በቃ ተደብቆ የማውራት አይነት አባዜ ነው ሰዎች ጋር ምን መለከተውና እንደዛ ከሆነ ቀላል ነው ብዙ ጊዜ ኦኬ ከዛ አንፃር ነው ምንመለከተው ስለዚህ ወደ ዛሬው ርዕስ እንገባለን ጋይስ ታፕታቡን ከፍ ያደርጋችሁ ዛሬ ፕሮቴስታንቲዝም ላይ ነው የተወሰነ ጊዜ ረሳናቸው መስለኝና ናፍቀውናል ፕሮቴስታንቶች እነሱ ላይ እንተንላለን አይ ቲንክ ገስት ላይ ሁለት ፕሮቴስታንቶች አሉ መጀመሪያ ግን ወንድሞች ሰላም ይበሉንና ከዛ በኋላ አንዳንድ ሐሳቦችን ያነሳን ምን ቆየናል ላይቭውን በደንብ ሼር አድርጉት አይን ነገራችሁ እሺ ታች ያላችሁ ሰዎች እንደው ባካችሁ ኤቭሪ ታይም በተገባ ቁጥር ታፕታብ አድርጉ ሼር አድርጉ ምናምን የሚለው ነገር ይሄ ለእናንተ ሁሌ ሊነገር አይገባም at least the best you can do is ታፕታብ ማድረግና ላይቮችን ሼር ማድረግ ምናምን ነገር ይሄ በጣም ቀላሉ ነገር ለምን ወንድሞች እዚህ ጋር ቁጭ ብሎ ሰዓታቸውን ጊዜያቸውን አቃጥለው ነውና እናንተን የተወሰነ ነገር ለማስጨበጥ ቁጭ የሚሉት ሁሌ አይን ነገራችሁ ባካችሁ ሰላም በሉን ዮባ ከዮባ ጀምርና እሺ ሰላም ብያለሁ እንዴት አላችሁ ሰላም ክርስቶስ ይብዛላችሁ ከኔም ከናንተም ጋር ይሁን ከላይም ከታችም ያላችሁ እንዴት ናችሁ አላን ይመስገን አምላክ እንኳን ደህና መጣ ባሩኬ ሰላም በለን ፓፓ ድምጽ ከተሰማሽ ጋዲ ሁላችሁም ሰላም ይያለው ክርስቶስ ተንሳሙታን በአብይ ኃይሉ ስልጣን አሰሩ ለሰይጣን ሀጋአዞ ለአዳም ሰላም ሚኤዜስ ኮነ ፍስሐ ወሰላም ክርስቶስ ተነስቷል እንኳን ደሳላችሁ ወደ ክርስቲያኖች እንኳንም አደረሳችሁላችሁ ወዳለው ጋዲ አንተሽ ማሚታ ዮባ ታዴ ዮሐዴ እዩ እዚህ ያላችሁ እህቶች ወንድሞች ሁላችሁንም እንደምን አላችሁልኝ ለነጋላችሁ እንዴት አደራችሁ ይዋላችሁ ላላችሁ እንደምን አላችሁ ለመሸላችሁም እንደምን ሳመሻችሁ እንኳንም ደህና መጣችሁ ተባሉ ኮፒ ሊንክ አድርጉ ታፕታፕ አድርጉ የሚተላለፈውንም ደግሞ በልባችሁ አስገብታችሁ በደንብ አድምጡ ልላችሁ ወዳለው አመሰግናለሁ ብሮስኪ እሺ ባሩኪ እናመሰግናለን ብሮስኪ እንኳን ደህና መጣ ዮሐዴ ሜቢ አላቀም ምቹ ቦታ ሁን አትሁን እርግጠኛ አይደለሁም ሰላም በለን ለማንኛው አይ ቲንክ ክላስ አለበት መሰለኝ ቅዳሜ ዮሐዴ አለ እሺ አይ ቲንክ ያለ አይመስለኝም እሺ ወደ ዛሬው ሐሳብ እንግባና ያው ፕሮቴስታንቶችን ነው ዛሬ እየተቀበልን የምናወራው እንደዛ እናደርጋለን እዩ የጌታ ሚል ዩዘር ኔም ገብታልና እንኳን ደህና መጣ ሰላም በለን መጀመሪያ የገባው እሱ መሰለኝ አይ ቲንክ ሶ እዩ ሚል ዩዘር ኔም አይሰማም ወንድማችን እያወራ ከሆነ አዩ ኦር እዩ ከሁለት አንዱ እሺ እንግዲህ ቆይ ሚውት ላድርግና ታዲ ሚል ዩዘር ኔምሽ ታዲ የመ ኦር ምናምን የሚል ታዲ መንግስቱ ወራሽ አሎ እንዴት ናችሁ ሰላም ናችሁ ይሰማል ትንሽ ታጣታለ ከጀርባ ያው መንገድ ዳር መኪና ውስጥ ሆኜ ነው ለዛ ነው ወራቶ ማረጋችሁ ቤቱን እያወራለ በኤርፎን ነው እንትን ልበለው ላንሳው ኤርፎን ይከለ እሺ
ይታሰብ። እስኪ አሁን አውራ። አሁን ሲሰማል አሁን ይሻላል። ነው እንደሰራለ ከየት ቤተ እምነት ነው? ከወንጌል አማኝ ከመሰረተ ክርስቶስ ነኝ። ጎበዝ። አሁን ጥሩ መሻሻሎች ነው ባይዘው እንደዚህ ገና ሳትጠየቁ የትኛው ዲኖሚኔሽን ሳትባሉ መሰረተ ክርስቶስ ማለታችሁ በጣም ጥሩ ነው። አንድ የመጽሐፍ ቅዱስ ክፍል አንብብልህ ያንተ መረዳት ትነግረኛለህ። እሺ ሁለተኛ ነገሥት ይሰማል ወንድማችን? አዎ ይሰማኛል። ሁለተኛ ነገሥት ምዕራፍ 4 ላይ አንድ ቃል አለ። ከቁጥር 30 ጀምሮ ያለውን አነብልሃለሁ። በደንብ ስማኝ። ኦኬ፣ በደንብ ስማኝና ከዛ በኋላ ሁለተኛ ነገሥት ታች ያላችሁ ሰዎችን በደንብ ስሙ። ሁለተኛ ነገሥት ምዕራፍ 4 ወይ ደግሞ መጽሐፈ ነገሥት ካለ ማለት ነው። ምዕራፍ 4 ከቁጥር 30 ጀምሮ ከቁጥር 29 ጀምሮ እንደዚህ የሚል ቃል አለ። ገያዝንም ወገብህን ታጠቅ። ያው እንግዲህ ስለ ነብዩ ኤልሳ ታሪክ ነው። ወገብህን ታጠቅ፣ በትሬንም በእጅ ይዘህ ሂድ። ሰውን ብታገኝ ሰላም አትበል፣ እርሱም ሰላም ቢል አትመልስለት። በትሬንም በሕፃኑ ፊት ላይ አኑር አለው። የሕፃኑም እናት ሕያው እግዚአብሔርን በሕያው ነፍስም እምላለሁ አልተውህም አለች። ተነስቶም ተከተላት። ገያዝም ቀደማቸው፣ በትሩንም በሕፃኑ ፊት ላይ አኖረው። ነገር ግን ድምፅ ወይም መስማት አልነበረም። እርሱንም ሊገናኘው ተመልሶ ሕፃኑ አልነቃም ብሎ ነገረው። ለኤልሳ ነው የሚነግረው። እንግዲህ የሞተ ሕፃን ነበረ። ኤልሳም ወደ ቤት ገባ። ቁጥር 32 ላይ በደንብ ትኩረት አድርግ። ኤልሳም ወደ ቤት ገባ። በገባ ጊዜ እነሆ ሕፃኑ ሞቶ በአልጋ ላይ ተጋድሞ ነበረ። ገብቶም በሩን ከሁለቱ በኋላ ዘጋ፣ ወደ እግዚአብሔርም ጸለየ። ቁጥር 34 ላይ መጥቶም በሕፃኑ ላይ ተኛ፣ አፉንም በአፉ ዓይኑንም በዓይኑ እጁንም በእጁ ላይ አድርጎ ተጋደመበት። የሕፃኑም ገላ ሞቀ። ተመልሶም በቤት ውስጥ አንድ ጊዜ ወዲህና ወዲያ ተመላለሰ። ደግሞ መጥቶ 7 ጊዜ በሕፃኑ ላይ ተጋደመ። ሕፃኑም ዓይኖቹን ከፈቱ ይላል። እሺ ቁጥር 34 ላይ ኤልሳ ምንድነው ያደረገው? ሕፃኑ ላይ ተጋደመበት ይላል አይደል? ከዛ ምን አደረገ? አፉንም በአፉ ዓይኑንም በዓይኑ እጁንም በእጁ ላይ አድርጎ ተጋደመበት ይላል አይደል? በዛ አስተክክል ሆኖ ተኛ እንደማለት ነው። ላዩ ላይ ተኛበት እንደማለት ነው። እሱን ያንተን ትርጉም ሳይሆን አፉንም አፉ ላይ ያደረገ ይላል አይደል? ኦኬ እሺ ወደ እግዚአብሔር እንደዚህ ያደረገው ወደ እግዚአብሔር ከጸለየ በኋላ ነው አይደል እንደዚህ ያደረገው? መጀመሪያ ሲያደርግ እንደዛ ሲያደርግ እኮ ጸልዩዋል እንዴ? ወደ እግዚአብሔር ጸለያለና ወደ እግዚአብሔር ከጸለየ በኋላ ቁጥር አይተው ከሆነ 33 ላይ ገብቶም በሩን ዘጋ፣ በሩን ከሁለቱ በኋላ ዘጋ፣ ወደ እግዚአብሔርም ጸለየ ይላል። ወደ እግዚአብሔር ከጸለየ በኋላ ሕፃኑ ላይ አፉን አደረገበት ይላል አይደል? ልክ ነው። ልክ አይደል? እሺ ልክ ነው። አፉን አፉ ላይ ያደረገ ማለት አፉን ሳመው ማለት ነው አይደል? ምን ማለት ነው? የሞተ ሬሳ እንዴት ይስማል? መሳም ሳይሆን አሁን ለምሳሌ አፉን አፉ ላይ ያደረገ ይላል። ሬሳ አሁን ይሄ እኮ ሬሳ ሆኗል። ሬሳውን ሳመው እያልከኝ ነው? ይሄው መጽሐፉ ነው የሚለው። እኔ እኮ አይደለም መጽሐፍ ቅዱሱ ምን ይላል መሰለ? ቆይ እንደውም ከፍቼ ጥቅሱ ላሳየ አንዴ። ይሄን ለምን እንዳነሳው በኋላ ላይ እነግርሃለሁ። አንዴ ይቅርታ አድርጉልኝና እንግዲህ ሪቨርስ እናድርገው። አንዴ ቆይ ማርክ ላድርግልህ። ይሄን ፊት እንግዲህ ከባድ ነው እናንተ ሰዎች ይታያል? እሺ ቁጥር 34 ላይ ምንድነው የሚለው? መጥቶም በሕፃኑ ላይ ተኛ ይላል አይደል? ተኛ። አፉንም በአፉ ይላል አይደል? ዓይኑንም በዓይኑ እጁንም በእጁ ላይ አድርጎ ተጋደመበት ይላል አይደል? ኤልሳ የሞተው ሕፃን ልጅ ላይ እንደዚህ ላይክ አፉን በአፉ እጁንም በእጁ ዓይኑንም በዓይኑ እጁንም በእጁ አድርጎ ከላዩ ላይ ተጋደመበት ይላል አይደል? አፉን በአፉ ላይ ማድረጉ የሞተ ሕፃን ልጅ ላይ ልክ ነው ኤልሳ? እንግዲህ እዛ ክፍል ላይ ሙሉን ስታየው የሞተ ሬሳው እንዲንቀሳቀስ እንዲነሳ ያደረገው ተግባሩ ነው እንጂ አፉንም አፉ ላይ ያደረገ ይላል። አሁን የኔ ጥያቄ እዛ ክፍል ላይ ሰውነቱ እንዲሞቅ አደረገው አላደረገው ሳይሆን
አፉን አፉ ላይ ማድረጉ አፉን መሳሙ የጻል ልጅ የሞተውን ሕፃን ልጅ አፉን መሳሙ ልክ ነው ልክ አይደለም? ሳመው እኮ አይደለም የሚለው አፉን በአፉ ላይ አደረገ ማለት መሳም ነው እንዴ? ምን ማለት ነው? አፉን በአፉ ላይ አደረገ ምን ማለት ነው? በህይወት እያለ ቢሆን ችግር የለውም። ሳመው ትላለህ። የሞተ ሬሳ ነው። ትንፋሽ ለመስጠት ትንፋሽ አሁን ለምሳሌ ሰው ውሃ ውስጥ ሲገባ አየር ሲቋረጥበት አፉ ላይ አድርጋ አይደል እንዴ አየር የምትሰጠው? ያን ለማለት ነው። የሞተው ሬሳ እንዲንቀሳቀስ ምን አደረገ? አፉን በአፉ ላይ አደረገ፣ አይኑንም በአይኑ ላይ አደረገ፣ እጁንም በእጁ ላይ አደረገ። ከዛ ህይወት ዘራበት አይነት ነው። ኬታ መጣኸው? ትንፋሽ ስላጠረው ትንፋሽ ሊሰጠው አፉን አፉ ላይ አደረገ የሚለው ኬታ መጣው? ሳሞ ለምን አላለም? እሺ እየሳሞ ነበር ለማለት ፈልገህ ነው አንተ? እሺ አይኑን በአይኑ ላይ ለምን አደረገ? የአይን ኃይል በሱ ላይ እንዲተላለፍ። አሁን አንተ ህይወት አለብህ አይደል? ቆይ ህይወት አለብህ አይደል? አንተ ህይወት ካለ ለነገሩ መንፈሳዊ ነገር እኮ ለሌላ ቆይ ለምን እንደሳኩ ነግራለሁ እኔ። ቆይ ምንም መልስ ነው ቁም ነገር ኖሮም አይደለም። ለምን እንደጠየቅኩም ነግራለሁ። አይኑን ለምን በአይኑ ላይ ያደረገ ሲባል በአይኑ ኃይል እንዲተላለፍ ይላል። ኬት አመጣው እንዴ? ትርጉምንማ ከኪስ አታምጣው። እሺ አሁን እዚህ ላይ ያለው ነገር እንዲሁ ትይዝልኝና ማይክን ኦን አድርግ ወንድማችን። ታዲ ማይክን ኦን አድርግ። እንግዲህ ያንተን አረዳድ ባይገባኝም ባልረዳህም ቆይ የኔ መረዳት እመጣላለሁ። ቆይ የኔ መረዳት እመጣላለሁ። ችግር የለውም። የኔ መረዳት ላይ እመጣላለሁ። ፕሮቴስታንቶች መጽሐፍ ቅዱስን ራሱ ምን ያህል እንደማታውቁና መጽሐፍ ቅዱስ ላይ ያሉ መረዳቶችን የሆነ ሌላ መጽሐፍት ላይ ስታገኙ እንዴት እንደምትጮህ ላሳይ ነው። አንድ ገድል ላይ አንድ ሰው አንድን ሰው ሳመ ሲባል ኃጢአት ነው። አንድ ገድል ላይ ለምሳሌ የሆነ ገድል እያነበብክ የሆነ መጽሐፍ የቤተክርስቲያንን ገድላት እያነበብክ አንድ ሰው አንድን ሰው ከንፈሩን ሳም። ቆይ ተረጋጋ ብሮ። እንዴት ይስማል? በህይወት ያለን ሰው ተረጋጋ። የሞተ ሰው ተሳመ እያልኩ እኮ ነው። እዚህ ጋር እኮ የሞተ ሰው እንዲነሳ ሳመው፣ ትንፋሽ አስተላለፈበት። በየትኛው ሜዲካል እንትን ነው ወንድማችን? ትንፋሽ አጥሮት ነው የሞተው ይላል እንዴ? አይልም እኮ። ከየት ነው የምታመጣው እንደው ትርጉሙን ራሱ? ቆይ እዛ ጋር ላይ ያዝህና አሁን የኔ ጥያቄ አንድ መጽሐፍ ላይ ኦኬ፣ በህይወት ያለን ሰው መሳም ኃጢአት ነው? ልክ አይደለም? በህይወት ያለን ሰው ከንፈሩን መሳም አሁን እሱን ብትለኝ ኃጢአት ሊሆን ይችላል። ለምን ይስመዋል? በህይወት ያለ ሰው የሞተን ሰው ግን ከንፈሩ መሳም ችግር የለውም። ለምን ይስመዋልስ? መሳመም የሬሳ እንዴት ትስማለህ? አይሳመም። ኤልሳ ሳመ እኮ ይላል እንዴ? ሳመው አይደለም የሚለው አፉን በአፉ ላይ አደረገ ማለት ምንድነው? እስትንፋስ ሊሰጠው ነው። ክፍሉን በደንብ እስቲ ይኸው። እስትንፋስ ሊሰጠው የሚል የታለ? አይልም እኮ እስትንፋስ ሊሰጠው የሚል እኮ የለም። ሊጸልይለት አይደል እንደ ሄደው ሊጸልይለት ከሄደ ቆይ ለምን ይስመዋል? ሊጸልይለት ከሄደ ተረጋጋ። መጽሐፍታችሁን ራሱ መጽሐፍ ቅዱስን እኮ ጴንጤዎች አታውቁም ምንሉ ለዚህ ነው። ወደ እግዚአብሔር ከጸለየ በኋላ ነው የሚለው። እውነቱን እንነጋገር አይደል የተባባለው? አታውቁም በሚለው ማለት ነው። እሱን አታውቅም። ስለማታውቅ እኮ ነው እየነገርኩ ያለሁት። ይሄንን ሰምተህም አታውቅም። ከዚህ በፊት እኔ ነኝ ዛሬ ይሄንን ጥቅሱ ላይ ነገርኩ። አንድ ነገር በደምብ ሳነቦ የከረምኩት ነው። እሺ ወደሚቀጥለው እንሂድ። ችግር የለውም። መኃልየ ምዕራፍ 1 ላይ መኃልየ ላይ ያለው ንግግር በማንና በማን መካከል ያለ ነው? እንግዲህ እዛ ክፍል ላይ አንተ የትኛውን ሐሳብ ነው የፈለከው? እሺ ላንብብል። ችግር የለውም ላንብብል። ቆይ እመጣልሃለሁ እዚሁ ጋር መኃልየ ዘሰሎሞን ምዕራፍ 1 ቁጥር ኦኬ ይቅርታ ማባያድ መኃልየን ከፍታለሁ ብዬ ሌላ ከፈትኩ። መኃልየ ዘሰሎሞን ከመዝሙር ሁሉ የሚበልጥ የሰሎሞን መዝሙር ብሎ ነው አይደል የሚጀምረው? እሺ አይደል? ኦኬ በአፉ መሳም ይሳመኝ ፍቅር ከወይን ጠጅ ይልቅ መልካም ነውና በአፉ መሳም ይሳመኝ ብሎ እየተናገረ ያለው ማለት ነው። ኦኬ እንግዲህ እኔ እሱ ጋር በደንብ የተረዳሁት ነገር የለም። ማን እንደጸለየ ራሱ በደንብ የሚያስረዳው መኃልየ ላይ ከመዝሙር ሁሉ የሚበልጥ ቁጥር 1 ላይ ምን መሰለህ? ታዲ ስማ፣ ቁጥር 1 ላይ ከመዝሙር ሁሉ የሚበልጥ የሰሎሞን መዝሙር ነው የሚለው። የሰሎሞን መዝሙሩ ራሱ የሰሎሞን ነው። ስለዚህ ዘማሪው ማን ነው? ሰሎሞን ነው ማለት ነው። ሰሎሞን በአፉ መሳም ይሳመኝ እያለ ያለው ማንን ነው?
እስቲ ማንን ነው የምትለው አንተ? አሁን አድሬስ እየተደረገ ያለው አካል ወንድ ነው አይደለም? ሰለሞን ምን እያደረገ ነው እዛ ጋር? አይደለም ቆይ ልጠይቅህ እኮ ነው። በአፉ መሳም ይሳመኝ። አሁን ለሴት ቢሆን እየተናገረ ያለው በአፏ መሳም ትሳመኝ ነበር አይደል ማለት የነበረበት? በአፉ መሳም ይሳመኝ ያለው ሰለሞን ምንድነው እያደረገ? እየጸለየ ነው? እየዘመረ ነው? እየዘመረ ነው። በአፉ መሳም ይሳመኝ ብሎ እየዘመረ ነው ሰለሞን። ለማን ነው እንደዛ ያለው? ሙሉ ሐሳቡ ካላየው ይሄንን ልፈተው አልችልም። ሙሉን ሐሳብ እየተባለ ያለው አካል ግን ወንድ ነው አይደል? በአፉ መሳም ይሳመኝ እኔ ባይዘው ታች ያላችሁ ሰዎች ከምን አንፃር ይሄ መኃልየ ሶንግ ኦፍ ሶንግስ ምዕራፍ 1 ቁጥር 2 ላይ ያለውን ነገር ከምን አንፃር ነው ቤተክርስቲያን አባቶች የሚፈቱት የሚለውን ነገር በስርዓት አስቀምጥላችኋል። አሁን የሆነ ጽሑፍ ስለተጻፈ ብቻ የሆነ ነገር አሁን ወንድማችን ታዲያ አንድ ነገር ልጠይቅ። እዚህ ጋር በአፉ አሁን አንድ ሰው ይዞ መጥቶ በአፉ መሳም ይሳመኝ ተብሎ ተጽፏልና እንዲህ ሰለሞን ሌላ ወንድን እንዴት እንደዛ ይላል ብሎ ቢፈታው ልክ ነው? ይሄንን ክፍል እንግዲህ የክፍሉ አረዳድ ምን እንደሆነ ሐሳቡን አውቀ ነው ይሄንን መረዳት እና መተንተን ያለብን እንጂ በአፉ መሳም ይሳመኝ ስላለ ቀጥታ ዳይሬክት ወደ ሆነ ነገር ላይ መውሰድ የለብንም። እንደ የኔም ፖይንት በጣም ጥሩ ታች ያላችሁ ሰዎች በደንብ ስሙ። ኦኬ የኔም ፖይንት ፕሩቭ ማድረግ የፈለኩት እሱ ነው። ወንድማችን በቃ ቀደምም የኤልሳንም ያነሳውለ ከምን አንፃር ነው መኃልየ በአፉ መሳም ይሳመኝ ብሎ ሲናገር ቃሉ ስለተቀመጠ ሳይሆን አንደኛ ንግግሩ በማንና በማን መካከል ነው። እንደውም አባቶች ሲፈቱ በቤተክርስቲያን ኦኬ በቤተክርስቲያንና በሙሽራውና በሙሽራይቱ መካከል የተደረገ ንግግር እንደሆነ ነው ብዙ የቤተክርስቲያን አባቶችና በአፉ መሳም ይሳመኝ ብሎ ሲናገር ሰለሞን ቀጥታ ከአምላኩ ጋር የሚያደርገው ንግግር ነው። እንደውም ቅዱስ አምብሮስ ሴንት አምብሮስ ኦፍ ሚላን አንዴ ቆይ እዮብ እስከዛ ድረስ የሆነ ነገር በላ አንዴ ላሳያቸው እንደውም ተረጓሚ ሆነ አንዴ። እሺ ያው ዋናው ነጥብ ምንድነው የሆነ ጽሑፍ ስለተገኘ ብቻ ጽሑፉ ላይ የራሳችንን ሐሳብ ጨምረን እንዲህ ነው ማለት ነው የሚል ድምዳሜ ላይ አንደርስም ለማለት ነው። የመጀመሪያው ሳሙኤል ላይም ያለውን እዚህ መኃልየ ላይም ያለውንም ስናይ ቃላቶቹን ብቻ መዘን ከሄድን ለራሳችን ትርጉም እንጠቀማቸው ከሆነ ልክ አሁን በሌሎች መጽሐፍቶች ላይ እንደዚህ አይነት ቃላቶች ሲገኙ ቀኑን ሙሉ ይሄው እንደዚህ ግብረ ሰዶም ወዘተ እየተባለ ሲዋል ምን ያህል መጽሐፍ ቅዱስን እንኳን መረዳት እንደማይችሉ ለማሳየትም ጭምር ስለሆነ ነውና በዋነኝነት መጽሐፍ ቅዱስ አንደኛ ስለ መጽሐፍ ቅዱስ ስናወራ ልክ እንደ ቁርአን ወረደ ምናምን ተብሎ የሚታመን አይደለም። እንደዛ አይደለም እኛ ምናምነው መጽሐፍ ቅዱስ በቅዱሳን አባቶቻችን የተጻፈ በእግዚአብሔር መንፈስ መሪነት የተጻፈ ነው። ሲጽፉ ደግሞ ባህላቸውን አስተሳሰባቸውን ተጠቅመው ነው። ሙሉ ለሙሉ እንደ ሪሞት እየተቆጣጠራቸው አልጻፉትም። ስለዚህ ባህላቸውን ጊዜውን በማከለ መልኩ ጽፈውታል። ስንረዳም በዚህ መልኩ እንረዳዋለን ማለት ነው። ስንረዳም እንትና ማን ነው አንዴ መርጌታ ምናም ብለ የጻፍከው ወንድማችን ወይም በእድሜ አባታችን ገስት ላክና ግባ ወንዱ ምናም ይል አካውንት ገስት ላኩና ግቡ እናወራለን። ምንም ችግር የለው። ዝም ብሎ ታችሁኑ ጽፎ መሄድ ይቻላል። ግን ይሄ ዕውቀት አይደለም፣ ለሰውም ድህነት የሚጠቅም አይደለም። የጻፋችሁት ያወራችሁት ግን ይመዘን እና ትንሽ አቅሙ ምናምንም ካለ የማውራቱ ብትገቡ ደስ ይለናል። ጋዲ ከመጣ ቀጥል። ያ እዮብ እንዳነሳው ፖይንቱ ምንድነው? እንደዚህ አይነት ነገሮች መጽሐፍ ቅዱስ ላይ ማሳየት ይቻላል። ኦኬ ሁለተኛ ነገሥት ምዕራፍ 4 ቁጥር 31 ላይ የኤልሳንም ታሪክ ለምሳሌ ቀደም ያነሳነው ዋናው ፖይንት እሱ ነው። ማንሳት ይቻላል፣ ቀላል ነው። ኤልሳ በሕፃን ልጅ ላይ ተጋደመ፣ አይኑን በአይኑ አፉን በአፉ አደረገ፣ እጁን በእጁ አደረገ፣ ከዛ የዛም ሕፃን ልጅ ገላ ሞቀ ይላል። አሁን ይህንን ሙስሊም ሆነ የሆነ ሌላ ሰው ብታሰኝ እንዴ ነብዮቻችሁ ነቢያቶች ብለው ነው ጥያቄ የሚያነሱት አየር ላይ። ግን ከምን አንፃር ነው የሚለውን ነገር እንመለከታለን። ኦኬ ስለዚህ የሆነ ነገር ስለተጻፈ ብቻ እንደው ኦርቶዶክሳውያን እኔ አንድ ነገር መናገር የምፈልገው ነገር ላይክ ርዕሱን እንቀጥለዋለን። ግን እንደው ዛሬም ድረስ የሆነ ገድል ላይ የሆነ ጽሑፍ ተገኘ ተብሎ የምደነግጡ ሰዎች እኔ ግራ ነው የምታጋቡ። ይቅርታ አድርጉልኝ ነው ወላዲተ አምላክ ነው የምላችሁ። ከምን አንፃር ነው የተጻፈው የሚለው ነገር ኢት ማተርስ። ኦኬ የሆነ አካልን ሳሞ ተብሎ የሆነ ነገር ስለተጻፈ ምን ለማለት ነው? ሲጻፍስ ምን ለማለት ነው? ለምሳሌ በአፉ መሳም ይሳመኝ የሚለውን ላንብብላችሁ እና ተረጉምላችኋለሁ። እንዲህ ይላል አምብሮስ ኦፍ ሚላን
መኃልየ ምዕራፍ 1 ቁጥር 2 ላይ ያለው ማለት ነው። ኦኬ መርጌታ ሰረቀ መግባት ይችላሉ። ተደብቀው የሆነ ቦታ ከሚያወሩ መግባት ይችላሉ። ሰረቀ ትክክለኛ ስማቸው ነው እንዴ ወይ ሰረቀ ነው? ኦኬ ሰረቀ ነው ሰረቀ ነው ይጠብቃል። ሰረቀ መርጌታ ሰረቀ ይግቡ። እሺ ላንብብላችሁ እንደዚህ ይላል። አምብሮዝ ኦፍ ሚላን እንደዚህ ይላል Therefore such a soul also desires many kisses of the word. Okay? በቃል በወልድ መሳምን ነፍሳችን ተሻለች so that she may be enlightened with the light of the knowledge of God. በአምላክ ዕውቀት እንድትጎበኝ ወይ ደግሞ enlightened እንድትደረግ በእግዚአብሔር ወልድ ወይ ደግሞ word of God በሚባሉ መሳምን ተሻለች ይላል። ከዛስ for this is the kiss of the word. Okay? በወልድ መሳም የሚባለው ነገር ይሄ ነው። I mean the light of holy knowledge. ስለዚህ በአፉ መሳሚ ሳሚ ብሎ ጠቢቡ ሰለሞን በሁለት መልኩ ይነገራል። በሙሽራው ክርስቶስ ኢየሱስና በቤተክርስቲያን መካከል የተደረገ ንግግር አንደኛ አባቶች በዛ መልኩ ነው የሚፈቱት። ሁለተኛ ደግሞ ከተባለ ጌታችን ኢየሱስ ጠቢቡ ሰለሞን ከአምላኩ ጋር ያደረገው ንግግር ነው። በቃ ዛሲት በዛ መልኩ ነው የሚፈታው። ለምን በአፉ መሳሚ ሳሚ ሲል ጥበብን ነው። በቃ ጥበብን ይገለጥልኝ ነው። ይኸው ቅዱስ አምብሮዝ እንዳለው ኦኬ ኢንላይትንድ እንደሆነ ላይት ኦፍ ዘ ሆሊ ናውሌጅ ያንን ዕውቀት እንዳውቅ ነው። በቃ ግን የሆነ ቃል ተጻፈ ተብሎ እንደው ይሄ በአፉ ጠቢቡ ሰለሞን ተመሳሳይ ጾታ ጋብቻን ይደግፋል እንበል በአፉ መሳሚ ሳሚን ስላለ እንበል ቃል በቃል የተጻፈው ገድል ላይም ሆነ ሌሎች ገድላት ላይም እንዲህ መሳም እንደዚህ አይነት ነገር ሲባል ኮንቴክስት ማተር ያደርጋል። ሁለተኛ ደግሞ ሞስትሊ የሚሆነው ዮባ እንዳለው ከባህል ከምናምን ጻፊዎቹ ሲጽፉ የነበሩበት ባህል አለ፣ ብዙ ነገር አለ። ኦኬ ከዛ አንፃር ነገሮችን እንመዝናለን። ሞስት ኦፍ ዘ ታይም ግን ከዕውቀት አንፃር ነው። አምላካችን ኢየሱስ ክርስቶስ ለምሳሌ ቅዱሳን ሄዶ ሳማቸው ሲባል ዕውቀትን ጥበብን ገለጠላቸው ከማለት አንፃር ይፈታል። መጽሐፍ ቅዱስ ላይ ያለ ነገር ስለሆነ ዛሲት እና ይሄንን የሆነ ገድል ላይ ካሁን በኋላ የሆነ ገድል ላይ የሆነ ነገር ታገኝ ምን ያስደነግጣል? ወንድማችን ኦር እህቴ ገድል ላይ ነው እንደ ሃይማኖታችን የተመሰረተው አይደለም። ኦኬ ገድላትም እንዴት እንደሚታዩ እንዴት እንደሚፈቱ ቤተክርስቲያን የራሷ መንገድ አለ። አባቶችን መጠየቅ መምህራን መጠየቅ ዛሲት ግን ገድል ላይ አይደለም ሃይማኖታችን የተመሰረተው። የሆነ ገድል ላይ የሆነ ጽሑፍ ስለተገኘ ቤተክርስቲያን ምንም አትሆንም። ክርስትናው ምንም አይሆንም። ኦርቶዶክሲ ምንም አይሆንም። ኦኬ ይሄን ነገር ቲክቶክ ላይ ያላችሁ ብዙዎቻችሁ እንኳን ይሄን አንደርስታንድ ታደርጋላችሁ። ግን ይሄን ነገር የምንናገረው ምንድነው ኤቭሪ ታይም አዳዲስ ሰዎች ቲክቶክ ላይ ስለሚመጡ ነው። እና ወንድማችን ታዴ አንድ ጥያቄ ልጠይቀ ፈቃደኛ ከሆንክ እዚህ ላይ አሁን አንደርስታንድ ተደርገናል አይደል? ቃላት ስለተቀመጡ ብቻ እንደዛ ናቸው ማለት አይደሉም አይደል? ኦኬ አንድ ጥያቄ ልጠይቀና የራስን ምልከታ እንድትነግረኝ ፈልጋለሁ። ከዛ ለሌሎች አሁን ባለንበት ዘመን ታዴ በአዲስ ኪዳን ማለት ነው። እሺ ለምሳሌ ቅዱሳኑ አሁን በእኛ ቤተክርስቲያን ለምሳሌ አቡነ ተክለ ሃይማኖት የተቀበሩበት ቦታ አለ። ደብረ ሊባኖስ አባታችን አቡነ ተክለ ሃይማኖት የተቀበሩበት ቦታ አለና አባታችን አቡነ ተክለ ሃይማኖት ወይም ደግሞ ሌሎች ቅዱሳን ሐዋርያት ለምሳሌ ቅዱስ ጳውሎስና ቅዱስ ጴጥሮስን ብትመለከት ሮም ልትሄድ ይችላል። ብዙ ቅዱሳን በየሀገሩ የተቀበሩበት ቦታ አለ። ቅዱሳኑ የተቀበሩበት ቦታ ያለው አፈር ሙታን ያስነሳል ብለህ ታምናለህ? እኛ እናምናለን። አንተ ታምናለህ? እኔ አላምንም። ለምን? ማላምንበት ምክንያት አንደኛ ቅዱሳን ለመሆናቸው ማረጋገጥ አለብን። ማረጋገጫ ያስፈልጋል። አይ ቅዱሳን ናቸው ብለን አስዩም እናርግ። አሁን እኛ አቡነ ተክለ ሃይማኖት ከኛም አልፎ በግብጽ ቤተክርስቲያን በሌሎች ይኸው ቅዱስ ጴጥሮስና ቅዱስ ጳውሎስን እኮ ምሳሌ አድርጌ ወሰድኩልህ። ቅዱስ ጳውሎስና ቅዱስ ጴጥሮስ የተቀበሩበት ቦታ አፈሩ ሙታን ያስነሳል ብለህ ታምናለህ? እኔ በምን ኮንቴክስት እንደሆነ እንትን ባለ እኔ ግን አላምንም። ለምን አታምነው? የቅዱሳን የሞቱበት አፈር ሰው ያስነሳል ብዬ አላምንም። ለምን የተቀበሩበት አጥንትስ ቢሆን ያ አጥንት እንኳን ያው አካሉ ነበረ ብዬ አስባለሁ። ያ ሰው የእግዚአብሔር ጸጋ የነበረበት አካል ሊሆን ይችላል ብዬ አምናለሁ እሱ እንጂ አፈሩ ምንም ያገናኘው ነገር ላይሆን ይችላል። በአፈሩ በኩል ለውጥ አይመጣም ነው ሐሳብ? አሁን አጥንቱ ሊሆን ይችላል ብዬ አምናለሁ። ያ ሰው ጻድቅ ሰው ከነበረ በዛ እንትን ቢጸለይ ወይንም አምኖ ያን ሰው እንትን ቢል ሊሆን ይችላል ብዬ አምናለሁ። ለምን ያ ሰው ወደ ሀገሩ ሲመለስ አፈር አስጭኖ ተመልሷል አይደለ?
ንዕማን ነማር ኦኬ ለምን እናንተ ሐሳብ አፈር ጥቅም ከሌለው አሁን እሱ አፈሩ ይጠቅመኛል ብሎ አይደለም እንደውም ንዕማርን ማን ንዕማር በለምጽ የተመታው ሰው ነው ያስጫኑት አይደለም ምንድነው ካልጠቀመው ለምጽ የነበረበት ሰው ነው አይደል ያወራልኛል እሱ ሰው የተፈወሰው እኮ ካልጠቀመው ለምን አስጫነው ውሃ ውስጥ እሱ ላይ አይደለም ጥያቄ ካልጠቀመው አፈሩን ለምን አስጫነ ነው በመድሪቷ ላይ ስላለው ክብር በመደነቅ እንጂ አፈሩ ይፈውሰኛል ብሎ ይዞ ሄደው አውጣና አውጣው ጥቅሱን ምን ይዞ ሄድ ውሃውን ይዞ ይሄድ አውጣና ሳይኝ ጥቅሱን አፈር መድሪቷ ላይ ያለው አፈር ነው የተቀደሰ አሁን እኛ ኢትዮጵያኖች የተቀደሰች ምድር ብለን እስራኤል እንሄዳለን አይደል እንደዛ ነው ያሰበው እሱ ታዴ አውጣና አሳየኝ አፈሩን ይዞ ሄዶ ለምንድን ነው ብለህ ታስባለህ አንተ የኔን ሐሳብ ካሳየህም በኋላ እነግርሃለሁ አውጣው እስቲ ጥቅሱን እኔ አሁን ምን አይጠቅመውም ብዬ አሰብኩኝ ቆይ ታዲያ አንዴ እዮባ ተከተላለ መሐል ላይ አንድ ያነሳው ፖይንት አለ እዮባ አያይዘህ እንድታነሳልኝ ይፈልኩት አካባቢው የተቀደሰ ነው ብሎ ስላሰባለና እኛ ለምሳሌ እስራኤል ሄደን ሰንተኳላ ቅዱስ ቦታ ስለዚህ እስራኤልም ሄደ አፈር ታመጣለህ ማለት ነው በዛው ጠይቀልኝ እዮባ ለምሳሌ ቅዱስ ቦታ ክርስቶስ ኢየሱስ ተወልዶ ያደገበት የተመላለሰበት ቦታ ሰው ይጎበኛል አይደል ሲያምን ደግሞ በቃ ይሄ ቦታ ኢየሱስ የረገጠው ቦታ ነው ብሎ አምኖ የሆነ ነገር ይዛል እኔ ግን በኔ እምነት ደግሞ ይሄንን አልይዝም እኔ ለምሳሌ እኔ አሁን በኔ እምነት ሰው ይይዛል አንተ ግን አትይዝም ሰው ይይዛል አንተ ግን አትይዝም አንዳንድ ሰው ይሄ የረገጠበት ቦታ በቃ ይጠቅመኛል ብሎ አፈሩን ሰብስቦ ሊሄድ ይችላል ተታት ነው ባረጉ እንግዲህ ኢየሱስ ረገጠው ወይንም ደግሞ የሆነ አንድ መልአክ ረገጠው ብዬ ያንን ቦታ አፈሩን ይዤ በሄድ እኔ ይጠቅመኛል ብዬ አላምንም ለምሳሌ እማምነው ራሱ ጌታ በመንፈስም ይሁን እንዴትም ሳገኘኝ ነው ማምነው ስለዚህ ስተት ነው ስተት አይደለም በቀጥታ አንዴ ታዴ አንዴ በቀጥታ መልስ ስተት ነው ስተት አይደለም የነዛ ሰዎች እንደዛ ማድረግ ስተት ነው ብዬ አምናለሁ እሺ የነማን አውጥተህ ታሳየኛለህ ነማን አፈር ይችላል እሺ እኔ ጥያቄ ማሳየት ይችላል ወይስ አትችልም ካለው ክብር አንፃር ነው ምናምን ላልከው ማለት ነው ማሳየት ይችላል ወይስ አትችልም ባጭ ሲጀመር እኮ ሶሪያ አህዛብ እኮ ነው እሱ ድኖ ሄዷል ጥያቄ ማሳየት ይችላል ወይስ አትችልም ነው ስለተፈወሰ አፈር ይዞ ሄደ ታዴ ስለተደረገው ነገር አልጠየቅኩም እሱን እናውቃለን እኔ ነኝ እኮ ያነሳውልህ አሁን ጥቅስ አውጣ ብለህ ማውጣት ትችላለህ ወይስ አትችልም አዎ እችላለሁ ወይ አልችልም በለኝ ወደ ቀጣዩ ለመሄድ ማለት ነው የትኛውን ክፍል ለምሳሌ አፈሩን የወሰደው ለቦታው ካለው ክብር ነው የሚል ጥቅስ አስቧል ብዬ አምናለሁ እኔ እንደዛ ነው ያሰበው እንጂ ጥቅስ ታሳየኛለህ ወይ ነው የጠየቅኩ ጥቅስ የለውም ከራስ ነው ችግር የለውም ጥቅስ የለውም ማመን ስላልፈለግ ከራስ አድርገዋል እሺ አጥንት ቢነካ ወይንም አፈር ቢነካ የሞተን ሰው ምንም የሞተ ሰው ሊነሳ ይችላል ብዬ አላምንም ብለኸኛል እሱን ጋዲ ያሳይ ጋዲ ቀጥል እሷን አውጣዋል ሊሆን ይችላል ብያለሁ እኮ እሱን አያጥንቱን ያጻድቅ ሰው ሊሆን ይችላል ብለሃል ለካ አጥንቱን እንዴት አጥንት ግን እንዴት ቆይ ዮባ እንደው አጥንት ከምን መጽሐፍ ቅዱሳዊ ጥቅስ እስተ ሊሆን ይችላል ያልክበት ያው እዛው ክፍል ላይ የሆነ ክፍል አለ ቦታውን አላቀውም እንጂ የተጠቀሙበት ክፍል አለ ብሉይ ኪዳን ላይ ጴንጤዎች መጽሐፍ ቅዱስ ማለት ጀምሩ እንጂ ጴንጤዎች በአዲስ ኪዳን ብትመጡልኝ ደስ ይለኛል ብሉይ ኪዳን ጌታ መጣው ረጋ በለው አሁን ኪዳን የዛሬ ስንት ዓመት ያነበብኩት ነው ተረጋጋ ምን አልከኝ መሰለ በአጥንት ሰው ከሙታን ሊነሳ ይችላል ብዬ አምናለሁ አልክ ጥቅስ እስተ የለውም ጥቅስ እሺ ጥቅስ ከሰጠውክስ ብሉይ ኪዳን ላይ ግን አለ ጥቅስ ቦታውን ስለማላቀው እንጂ ብሉይ ኪዳን ላይ እሱን እኮ መጽሐፉን አታውቁም እኮ ጴንጤዎች መጽሐፍ ቅዱስ ዝም ብላችሁ ተሸክማችሁ አትሂዱ ምን ነው ለዚህ ነው መጽሐፉን አታውቁት መጽሐፍ ቅዱስ ብላችሁ ዝም ብላችሁ ቆይ ረጋ በል ማይከል አሁን እኮ አዲስ ኪዳን ላይ ነው ያለነው እናንተ ብሉይ ኪዳን ላይ ምን ታረጋላችሁ
አዲስ ኪዳን ላይ ነው ካለ ነው። በጣም ጥሩ ለትምህርታችን የተጻፈው ችግር የለውም እመጣላለሁ። በብሉይ ኪዳን እኔ ኦርቶዶክስ ስለሆንኩ ጥቅሱን አውቀዋለሁ። ያዝ ለሌላ ጊዜ ትምህርት እንዲሆንልን። ኦኬ ሁለተኛ ነገሥት ምዕራፍ 13 ቁጥር 20 እና 21 ላይ ታገኘዋለህ። የኤልሳን ታሪክ እሺ። ኤልሳ ከሞተ በኋላ ሰዎች ሰውን ሊቀብሩ ታች ያላችሁ ሰዎችን በደንብ ስሙ። ሁለተኛ ነገሥት ምዕራፍ 13 ቁጥር 20 እና 21 ላይ ኤልሳ ከተቀበረ በኋላ የሆኑ ሰዎች ሰው ሊቀብሩ ተሸክመው ይሄዳሉ። ከዛ ጠላት ሲመጣባቸው ሬሳውን ወርውረው ይሄዳሉ። ልክ ሬሳውን ወርውረው ሲሄዱ ስሙኝ በደንብ ሬሳውን ልክ ወርውረው ሲሄዱ ኤልሳ የተቀበረበትን ቦታ ኤልሳን አጥንት ነካ፣ ብድግ ብሎ ተነሳ። ያ የሞተው ሰው ኤልሳ ከሞተ በኋላ ነው አይደለ ይሄ ነገር የተፈጠረው? በጣም ጥሩ። እኛ ኦርቶዶክሳውያን እንደዚህ ነው። መጽሐፍ ቅዱስን የሰጠችን ቤተክርስቲያን ናት። ለሌሎች ሰዎችም መጽሐፍ ቅዱስን የሰጠች ቤተክርስቲያን እንደሆነ መጽሐፍ ቅዱስን በደንብ እናውቃለን። እኔም ትክክል ነኝ አይደል እንዴ? አይ አታውቀውም፣ ጥቅሱን አታውቀውም፣ የቱ ጋር እንዳለ አታውቀውም። አሁን አሳየን ስንል ጥቅስ የለውም ብለህ ስትል ሁለተኛ ጥያቄ ልጠይቅ። ሰማኝ በደንብ ችግር የለውም። ዛሬ ችግር የለውም። ታዲያ እንሸጋገር። በአዲስ ኪዳን የተቀደሰ ቦታ አለ? የተቀደሰ ቦታ የለም። ታች ያላችሁ ሰዎች በደንብ ስሙ። ጥያቄ ምን ነበረ? ታች ያላችሁ ሰዎች በደንብ ስሙ። ኮሜንት ላይ ያላችሁ ሰዎች የሚወራው ነገር ላይ ትኩረት አድርጉ። በአዲስ ኪዳን የተቀደሰ ቦታ የለም ብለኛል አይደል? ታዲ ጎበዝ ሰው ነው። ዛሬ በጣም ብዙ ነገር ትማራለህ። እሺ መጽሐፍ ቅዱስ ልክፈትልህ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ እንዲህ የሚል ነገር አለ። ቆይ ኮሜንት ኦፍ ላድርግ። አይ ቲንክ ሰው እያዘናጋ መሰለኝ። ታብታብ አድርጉ። ታች ያላችሁ ሰዎች ታብታብ አድርጉ። ኦኬ ሁለተኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 18 ላይ እንደዚህ ይላል። አንብብልህ። እሺ ቁጥር 17 ላይ እንደዚህ ይላል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ እንደዚህ ይላል። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው ብሎ ይህ ነው የሚል ያ ድምጽ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብሏልና ይላል አይደል? ቁጥር 18 ላይ እንደዚህ ይላል ጴጥሮስ እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምጽ ከሰማይ ሲወርድ ሰማን አለ አይደል? ከተቀደሰው ተራራ እሺ፣ በቅዱሱ ተራራ አይደል? ይሄ ቅዱሱ ተራራ የተባለ የትኛው ተራራ ነው? ያ ድምጽ የምወደው ልጄ እርሱ ነው እርሱን ስሙት ያለውን ነው ወይስ የትኛው ነው ድምጹ? ቁጥር 17 ላይ ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው የሚል ያ ድምጽ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብሏልና እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምጽ ከሰማይ ሲወርድ ሰማን። እኛም የት እያለን አለ? በቅዱሱ ተራራ ከእርሱ ጋር ሳለን ከማን ጋር? ከጌታ ኢየሱስ ጋር አይደል ታዲያ? ኦኬ እሺ። ቅዱሱ ተራራ የተባለው የትኛው ነው? እኔ ቅዱሱን ተራራ በብሉይ ኪዳን የነበረ ነው ማውቀው እንጂ በአዲስ ኪዳን ላይ ቅዱስ ተራራ የሚል አላየሁም። በብሉይ ኪዳን እነ ጴጥሮስ ነበሩ እንዴ? በብሉይ ኪዳን የሉም፣ አልነበሩም። ታዲያ ጴጥሮስ የትኛው ነው? አሁን ቅዱሱ ተራራ እያለ ያለው የትኛው ነው? ጴጥሮስ በዚህ በተቀደሰ ተራራ እግዚአብሔር በዚህ ይገኛል ብላችሁ የማትሰግዱበት ጊዜ ይመጣል ብሎ ሲነግራት ሴት ጴጥሮስ ቅዱሱ ተራራ ያለው የትኛውን ነው? እኔ እሱን አላውቀውም። ቅዱሱን ተራራውን አታውቀውም? መልስ እሰጣለሁ። ጴጥሮስ ዮሐንስና ያዕቆብ ከጌታ ጋር የወጡበት ተራራ የትኛው ተራራ ነው? ወይ ክፍሉን የምታውቀው ከሆነ ንገረን እስቲ። እኔ እኮ ሁሉን ነገር ተራራ ነው እንዴ? እሱ ወደ ተራራ ወጣ እኮ ነው የሚለው። ታዲያ የትኛውን ተራራ ነው ጴጥሮስ ቅዱስ ተራራ እያለ? ወደ ተራራ ወጣ እኮ ነው የሚለው። የትኛውን ተራራ ነው ጴጥሮስ? የትኛውን ተራራ ነው? የተቀደሰ ተራራ ነው እንዴ እሱ? ይሄው ጴጥሮስ እያለው እኮ ነው። ይሄው ያንን ያለበት ምክንያት እኮ የእግዚአብሔር ቃል በዛ ስፍራ ስለመጣ የተቀደሰ ቦታ የእግዚአብሔር ቃል ስለመጣ የተናገረበት። ታዲያ ቅዱሱ ተራራ ያለው የትኛው ተራራ ነው? ቅዱሱ ተራራ የተባለው የትኛው ተራራ ነው? ተራራ ነው የሚል ነገር የለም። ይሄው ጴጥሮስ የተናገረበት። እኛም በቅዱሱ ተራራውን ቅዱስ ብሎ ጠርቶታል አል ጴጥሮስ። እሺ ሙሉ ሐዲስ ኪዳን ላይ ስትመለከት
ከእርሱ ጋር ሳለን ብሎ በተራራ ጌታችን ኢየሱስ ጴጥሮስ ከሱ ጋር ተራራ የወጣው የትኛው ተራራ ላይ ነው? ክርስቶስ የጸለየበት ቦታ። እንግዲህ ወንድማችን ብዙ ነገር መማማር አለብን መሰለኝ። ይኸው አሁን ቅድም በአዲስ ኪዳን ቅዱስ ቦታ የለም ብለሃል። ቅዱስ ጴጥሮስ ግን ካንተ ጋር ተቃራኒ ቆሞ ቅዱስ ተራራ አለ የተቀደሰ ቦታ የሆነው ክርስቶስ እስከማን ተነሳ እንጂ ጴጥሮስ ነው ያለው ስለጸለየ እንጂ ከዛ በፊት ነበረ የሚል እኮ የለም እኮ ጴጥሮስ። ስሙኝ፣ አሁን ፋለሲ አትስራ። ታች ያላችሁ ሰዎች በደንብ ስሙ። በአዲስ ኪዳን ቅዱስ ቦታ የለም አለ። ይሄው ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ በቅዱሱ ተራራ ብሎ ቅዱስ ጴጥሮስ ቅዱስ ተራራ እንዳለ ተናገረ። እኛ ይሄ ተራራ በብሉይ ኪዳን በአዲስ ኪዳን ነው። ቅዱስ ጴጥሮስ ይሄን መልእክት እየጻፈ ያለው በቅዱሱ ተራራ ብሎ እየጠራው ነው። ይሄ ተራራ የትኛው ነው ከተባለ ደግሞ ኢየሱስ የጸለየበት ብሎታል። እሱ ከየት እንዳመጣው ባላቀም እኛ የምናውቀው ግን ማቴዎስ 17 ላይ ነው። ለምን ሁለተኛ ጴጥሮስ ምዕራፍ 1 ላይ ታችሁ ከሆነ ያ ድምጽ ሲመጣ ሰማን ያለው ከሱ ጋር እያለን ያ ድምጽ ከማ የእግዚአብሔር አብን ድምጽ የሰሙበት ማቴዎስ 17 ኦኬ። ከ6 ቀንም በኋላ ኢየሱስ ጴጥሮስና ያዕቆብን ወንድሙንም ዮሐንስንም ይዞ ወደ ረጅም ተራራ ብቻውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እዚህ ተራራ ላይ ደብረ ታቦር የሚባለው ማለት ነው። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለኛ መልካም ነው፣ ብትወድስ በዚህ 3 ዳስ አንዱን ለአንተ አንዱን ለሙሴ አንዱን ለኤልያስ እንስራ አለ። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምጽ መጣ። እዚህ ጋር እግዚአብሔር አብ ነው አይደል እየተናገረ ያለው? ታዲያ ማይክን ኦን አድርግ። ታዲያ እየሰማው እግዚአብሔር አብ ነው አይደል እዚህ ጋር እየተናገረ ያለው? የቱ ጋር እሱ ቃል እስቲ ቆይ አሰማም እንዳንተ ሰውዬ። ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምጽ መጣ። ማቴዎስ 17 ላይ ያ ድምጽ የመጣው ከየት ነው? ከሰማይ ነው የመጣው። ኦፍ ኮርስ ከሰማይ ነው። አሁን እዚህ የትኛው ተራራ ላይ ነው? እዚህ ማቴዎስ 17 ላይ ያለው ተራራ ላይ ሆኖ ነው አይደል ይሄ ድምጽ የመጣው? ተራራ እዛ ጋር አልነበረም እኮ ተራራ። ዮሐንስን ይዞ ወደ ረጅም ተራራ ብቻውን አወጣቸው ይላል እኮ። ብቻቸውን አወጣቸው። ኦኬ ተራራ ይሄንን ተራራ ነው አይደል ቅዱስ ጴጥሮስ ቅዱሱ ተራራ እያለ ያለው? በጣም ጥሩ ተባረክ። ስለዚህ በአዲስ ኪዳን የተቀደሰ ቦታ አለ ማለት ነው። ጴጥሮስ ብሎታል ያንን ቦታ። ለምን? ክርስቶስ የተገኘበት የጸለየበት የእግዚአብሔር ድምጽ የመጣበት ቦታ። አንተ ትለዋለህ እንደ ጴጥሮስ አንተም ትለዋለህ ቅዱስ ተራራ። አሁን ለኔ እሱ ተራራ ምንም ይጠቅመኝ ነገር የለም። ለዛ ትለዋለህ ወይ ነው እኔ ጥያቄ። ይጠቅማል አይጠቅምም ብዬ አልጠየቅኩም። በሰዓቱ እነሱ ተጠቅመውበታል። አንተ አሁን እንደ ጴጥሮስ ትለዋለህ ወይ ነው ያልኩህ። እለዋለሁ ያለለውም ያን ቦታ ቅዱስ ተራራ ተብሏል። ጴጥሮስ ብሎታል። እዛ ቦታ ላይ ስደርስ አንተ ትለዋለህ ወይ ነው ብዬ አስባለሁ እንጂ ቦታው ለኔ ቅዱስ ተራራ ነው ብዬ እኔን ይጠቅመኛል ብዬ የሰው ልጅን ይጠቅማል እንደ ጴጥሮስ እኔ በጣም የምጠላው ነገር ሰው ያልተባለውን ሲያወራ ነው። የጠየቅኩን ብቻ አውራ። ፕላስ ደግሞ ያልተጠየቀው ነገር ላይ ዝም ብለህ አታውራ፣ ለመግባባት ማለት ነው። አንተም እንደ ጴጥሮስ ያንን ቦታ ቅዱስ ተራራ ትለዋለህ ወይ ነው ያልኩህ። አውለዋለሁ ያለለውም በለኝ። አለለው። እሺ ስለዚህ የሐዋርያት ልጆች አለመሆናችሁን የሐዋርያት እምነት እንደሌላችሁ ማሳያ ነው። አንድ የመጨረሻ ጥያቄ ጠይቃለሁ። እኔ ፕሮፋይልን አይቼ ማለት ነው። ወይኔ ፕሮፋይል ላይ ያለው ስዕል የማን ነው? ታዴ ሚል ጊብሰን ነው አይደል? ፊልም ላይ ሰራው ሚል ጊብሰን ነው አይደል? ምሳሌ እኮ እኔ ክርስቶስ ኢየሱስ ቤዛ የሆነበት እሱ ማን አርቆ አንዴ ሰውዬ አክቲቫቱን ድንገት ስትነካ እንዴ ተረጋጋ። አንዴ ትልቁ ላይ ላረግ ፈልጌ ነው። አንዴ ትልቁ ላይ ሆን። እሺ ማን ነው አልከኝ? አሁን ክፈት ታዴ። ተዛጉኛላችሁ አንዴ ተከፍቱኛላችሁ። ኧረ ተው። ያልተጠየቀውን ስታወራ ነው። ቲክቶኩን ባይዘው ሚዩት እና አንሚዩቱን ይሰራልን
ለእንደዚህ አይነት ሰዎች ነውና እንጠቀምበታለን ችግር የለውም ማን ነው አልከኝ ፕሮፋይል ላይ ያለው ፊልሙን የሰራው ሰው ማን ነው ሚል ጊብሰን ወይ የሆነ አንድ ሰምበዲ ነው የሚሆነው ስለዚህ ይሄ ግን ምሳሌያችን ክርስቶስ ኢየሱስ የአክተሩ ምሳሌ የከፈለልን ዋጋ ምሳሌ እንጂ የአክተሩ ምሳሌ ነው በዚህ ስዕል ፊት አልጠየኩም ለማና ይሰጠኛል አልጠየኩም እኔ ስዕሉ ፊት መስገድ አለ መስገድ አውርቻለሁ አላወራው አየ ከቅድም ጀምሮ አዲስ ኪዳን እስቲ ወደ አዲስ ኪዳን እናልኝ ስትል ነበር ጋዲና አዲስ ኪዳን ጋር ሲመጣ ያላቀው ምዕራፍ ነው የተቀራው አላቀውም ነው ያልከው ሁሉንም የሚገርም ነገር እግዚአብሔር አብ ቆይ አንዴ ወንድም አለም በእናትህ ተው አንዴ እግዚአብሔር አብ ስለ ልጁ የመሰከረበት ይሄ የት ነው ሲል አታቀውም ከዛን በተራራው ነው አይደል ሲል ቃል በቃል ይያት ነው ሰዎች አረዛ ጋር ተራራ የለም አለ እዛው ፊት ለፊቱ መጽሐፉ ተገልጦ ማለት ነው ተራራ የለም እዛ ጋር አለ እና አታቅምና አሁን ተረጋግተ አለማወቅህን አውቀህ ቁጭ ብለህ ብትማርም ጥሩ ነው አሁን ቆይ አንዴ ያልጨረስኩም ተረጋጋ የአክተሩ ምሳሌ ነው አሁን ፕሮፋይል ያደረከው ወይስ የኢየሱስን ምሳሌ የኢየሱስን ምሳሌ እሺ ኢየሱስ በአክተሩ ነው የሚመሰለው ለምን አክተሩ ካለ ኢየሱስ የሆነውን በአክተሩ ካልተመሰለ ለምን ያክተሩን ፎቶ ፕሮፋይል አደረገ ኢየሱስን አይተዋል እንዴ ጥያቄ ነው አይ የኔን ጥያቄ መልስ ታውን እየመለስኩ አይደል ኢየሱስን አይተዋል ልትጠይቅ ነው የገባው ኢየሱስ በአክተሩ ይመሰላል ወይ ምሳሌ ነው ይሄ ምሳሌ ነው ኢየሱስ በአክተሩ ይመሰላል ወይ ጥያቄ ሚል ጊብሰን አይጣተኛ ሰው እኮ ነው እኔ ምን አይነት ሰው ነው ብዬ መች ስለ ሰው አጥያት ጠየቅኩኝ ስለዚህ እንዴት እሱ ፊገር ሊሆን ይችላል ጥያቄ አንተ እኮ ምሳሌ ነው አልከኝ አይደለ ከዛ አትደንግጡ ቤዛችን ኢየሱስ ብቻ ነው ይላል ስለዚህ ያረከው የማን ነው ብዬ ጠየቅኩ የአክተሩን ስትለኝ እዚህ ጋር ኢየሱስ ከሌለ ምሳሌ ነው የክርስቶስ ፎቶ ግን የአክተሩ ነው አላልከኝም የሞተው ፎቶ ግን የአክተሩ ነው አላልከኝም ወይ ፊልሙን የሰራው አክተር እኮ ነው ሆሊውድ ላይ ታገኝ አክተሩ ኢየሱስን ይመስለዋል ወይ እሱን እንግዲህ ሰውየው ኃጢአተኛ ይሁን ምን ይሁን እሱን ነው መጠየቅ ያለበት ግን ፊልሙ ኃጢአተኛ ነው አልከኛውን ሰውየውን ቆይ ይሄ ብትችሉ ቆይ አንዴ ወንድሜ ሪከርድ አድርጉት ጋይስ ሪከርድ ብታረጉት ደስ ይለኛል ምክንያቱም ሰሞኑ ፕሮቴስታንቶች እቺን ፕሮፋይል እያደረጉ እንደው ጀግና የኢየሱስ ወታደር የሆኑ እየመሰላቸው ብዙ ነገር ሲቀባጥሩ እየሰማናቸው ነውና ተረጋጋ ታዴ ዛሬ ድባቅ ነው የመታቸው ወንድሞችን እናመሰግናለን የአክተር ስዕል ነው ያደረጉት ከዛን ለምንድን ነው ያደረጋችሁት ሲባሉ ምሳሌ ይሄው እሺ አንተ ምሳሌ ነው አለን አክተሩ ኢየሱስን ይመስለዋል ወይ ብዬ ስጠይቀው ኃጢአተኛ ነው ሄደ ጠይቀው አለኝ ሄዳችሁ ጠይቃችሁት ነው ወይ ያደረጋችሁት አዩባ አይ እዚህ ላይ እንደው ወንድማችን ነው አንተ እንደውም እየሰገድክ አይደል በዚህ ፎቶ ሰር ቆይ አይዲ በዚህ ተሰግዱ ተሰግዳለህ ማለት ነው ተሰግዳለህ እግዚአብሔር በማን ተመስሉኛላችሁ ብሏል አይደል ያዝ እንግዲህ እግዚአብሔር በማን ተመስሉኛላችሁ ብሏል አይደል ኬት አምጥተህ ነው የሳልከው ይንሰል የክርስቶስን ድንቅ ሥራ የሚያስረዳ ስዕል ነው ይሄ ስዕሉን ኬት አመጣው ሲሰቀል የተሳለበት ስዕል ነው ይሄ ኬት አመጣው ግን ለስዕሉ አልሰግድም ነኝ ኬት አመጣው ስዕሉ መርካቶም ታገኘዋለህ እኮ ስዕሉን እንዴ እኔኮ ፔንቲዎች መጨረሻ አዩባ የሆነ ጊዜ ትዝ ይላል 5 ኪሎ መጽሐፍ ቅዱስን ኬት አመጣው ሲባል ገዝቼው ነው እንዳለው ፍጻሜ ነው እኮ አባቴ የሌለው ልጅ አባቱን አይጠቅስም ነጋዴ ነው የሚጠቅሰው ማንዬ ታዲያ ለነበረን ቆይታ እናመሰግናለን ወንድሜ እግዚአብሔር ያክብርልን ሰላም ዋል እሺ ስማ አባቴ የሌለው ልጅ ነጋዴ ነው የሚጠቅስብ አባቶቹን አይጠቅስብምና አይ ምንድነው መሰላችሁ የመጀመሪያው መጽሐፍ ቅዱስን ከላይ ጀምሮ አሁን በተወራው ነገር ዋናው እንዳትረሱ የመጀመሪያው ነገር የሆኑ መጽሐፍቶች ላይ ጽሁፎች ሲገኙ እንዴት እንረዳቸዋለን ለምሳሌ ሳመ
ምናምን የሚሉ ነገሮችን ብናገኝ እንዴት እንረዳቸዋለን የሚለውን አነሳንና እሱን አየን። መረዳታችን ከክፍሉ አውድ አንፃርና እንዴት ነው ያ የተገለጸው እንጂ ቃል በቃል ወስደን ይሄ ማለት እንዲህ ነው እንደማንል ተማመንን ማለት ነው። ለወደፊቱም እንደዚህ አይነት ነገር አታድርጉ ማለት ነው ፕሮቴስታንት ወንድሞቻችን። ቀጠልንና ስለ ተአምራት ተነሳ። በአፈር ላይ አፈር ቢነካው የቅዱስ ሰው መቃብር ቦታ ያለ አፈር ቢነካው አንድ ሰው ከሞት ይድናል ወይ? አይ አይድንም አለ። አጥንትስ ሊድን ይችላል አለ። ለሱ ማስረጃ አለ ወይ ሲባል የለውም። ለምንድን ነው ሊድን ይችላል ያለው? ያችን የነገስቷን ሰምቷታል የሆነ ጊዜ እሱን ያመጡብኛል ብሎ ስለፈራ ነው ሊድን ይችላል ያለው። ጥቀስ ሲባል ግን አልጠቀሰም። አላነበበም ማለት ነው። ግን ምን እያለ ነበረ? እስቲ አዲስ ኪዳን ላይ ኑልኝ፣ ብሉይ ኪዳን ላይ ቆማችኋል እናንተ አለ። ብሉይ ኪዳን በሌለበት አዲስ ኪዳን የለም። በነገራችን ላይ ብሉይ ኪዳን በሌለበት አዲስ ኪዳን የለም። ክርስቶስም ሲመጣ ብሉይ ኪዳንን ጠቅሶ ነው አዲስ ኪዳንን የሰራው። ብሉይ ኪዳን ጥላ ነበረ፣ አዲስ ኪዳን አካል ነው። ጥላ የሌለው አካል የለምና ማለት ነው። ስለዚህ ብሉይ ኪዳንን ተው የሚሉት ዕውቀት ስለሚያንሳቸው ስለማያውቁ እንጂ መጽሐፍ ቅዱሱ ብሉይ ኪዳንን ተው ስላለን አይደለም። በነቢያትና በሐዋርያት መሰረት ላይ ታነጻችኋል ነው የሚለን። አይ በሐዋርያት ብቻ ነው አልተባልንም። በነቢያቱም በሐዋርያቱም መሰረት ላይ ታነጻናል። ሁለቱንም አስተባብረን እንይዛለን ማለት ነው። ከዛ ወደ ስዕሉ ታሪክ መጣን። ለምንድን ነው ወደ ስዕሉ ታሪክ የመጣ ነው? ሰሞኑን አትደንግጡ ኢየሱስ ቤዛችን ነው ወይም ኢየሱስ ብቸኛ ቤዛ ነው የሚል ቻሌንጅ ነገር ጀምረዋል። ጥሩ ነው። እኛ ተቃውሞ የለንም። ኢየሱስ ክርስቶስ ቤዛ ነው የሚለውን አንቃወምም። አዎ ኢየሱስ ክርስቶስ ቤዛ ነው። ነገር ግን እቺ ለፖለቲካ ነው የሚጠቀሟት እንጂ የምርኛ ኢየሱስ ቤዛ አይደለም ስላልን አይደለም። ለማንኛውም እሱን ነጥብ እንተውና ወደ ስዕሏ ስንመለስ ከየት አመጣችኋት? ስዕሏን ከየት መጣች? አይ የአክተሩ ነው አለ። ሁለት ሰው ምናምን አውቃለሁ ነው ሶስት ሰው ጋር ይሄን ፊልም ይሰሩ መዳንሽ ሚዩት የተለያዩ ሰዎች ሰርተውታል። ይሄ የኢየሱስን የስቅለት እንትን ፊልም ማለት ነው። የትኛው ነው ኢየሱስን የመሰለላችሁ? አንዱን ቢል አንደኛውን ለምን ተውከው የሚል ጥያቄ መጠየቅ ፈልጋለሁ። እና ዞሮ ምሳሌ ነው አለ። ከዛ ኦኬ ስለዚህ ምሳሌ ከሆነ ኢየሱስን ይመስለዋል ማለት ነው አክተሩ? አይ ኃጢያተኛ ነው እሱን ጠይቀው አለ። ይሄ ሁሉ ፕሮቴስታንት ያንን ኃጢያተኛ አክተር ሄደው ጠይቀውት ነው። እንግዲህ ኃጢያተኛ ያለው ራሱ ነው። እኛ የሰው ኃጢያት አንቆጥርም። ግን ሄደው ጠይቀውት ነው ፕሮፋይል ያደረጉት? አይደለም። እኛን ግን ምን ሲሉ እናቃቸዋለን? ስዕል አትሳሉ ተብሏል። ስዕል መሳል ኃጢያት ነው፣ ጣዖት አምልኮ ነው በሚል ድምጻቸው አናቃቸው። ዛሬ ግን እነሱ እየተጠቀሙት ነው። ከዛ ማምለጫቸው ምን ሆነ? እኛ ግን ለስዕሉ አንሰግድም አሉ። እኛም ለስዕሉ ባለቤት እንጂ ለስዕሉ አንሰግድም። ይሄው ልዩነት የለንም ማለት ነው። ላንተ አምልኮ ካልሆነ ለኔ አምልኮ የሚሆንበት ምክንያት የለም። አንድ ለስዕሉ ብሰግድ ራሱ መስገዴ ብቻውን አምልኮ ያሰኝብኝም። ምክንያቱም መጽሐፍ ቅዱስ ላይ ስግደትን ለቅዱሳን ለመላእክት ስለምናገኝ ማለት ነው። ከዚህ አንፃር ብትረዱት ዕውቀት የሌላችሁ እንደ ዕውቀት ሲኖራችሁ ብታወሩ ብትመጡ ሳይሆን ብታወሩ በየሚዲያው ስታወሩ ዕውቀት እንዳለው ሰው ነው። ስትጠየቁና ስትያዙ ደግሞ የላችሁምና እንደዚህ አይነት ቃላቶች እኛ ጋር ስለምትጠቀሙ ነው በእናንተው ቃላቶች ምናናገራችሁ። ለማንኛውም ግን አሪፍ ነገሮችን አይተንበታል ወንድማችን፣ እናመሰግናለን። ቃሎት ያሰማልን ዮባ። እሺ መዳለ ሁሉም ሚል ዩዘር ኔም እንኳን ደህና መጣ ወር እንኳን ደህና መጣሽ። አምናሹር መዳለ ሁሉም እያወራ ከሆነ ሚዩት ነው። ፕሮቴስታንቶች ባይዘው አንድ ቁጥር ጻፉ ኮሜንት ላይ። ዛሬ እናንተ ቀን ነው። ይሄው ዋላ ብለናቸዋል። አንድ ቁጥር ጻፉ እስቲ መጽሐፍ ቅዱስ ዕውቀታችሁን እንፈትሸዋለን፣ ሚዛን ላይ እናስቀምጠዋለን። መዳለ ሁሉም ሚል ዩዘር ኔም እያወራ ከሆነ አንድ ታድ ተናስተልኝ ይሰማኛል። ደህና ናችሁ? እግዚአብሔር ይመስገን፣ ሁሉ ሰላም። እግዚአብሔር ይመስገን። ይተፈለፈ ትንሽ ድምጽ አለ ከጀርባ ግን የሆነ የሚረብሽ ድምጽ አለሽ። ቆይ ቆማለሁ እየነዳሁ ስለሆነ ቆማለሁ። አንድ ያቁሙና አንተም በለና የሆነ የሚረብሽ ድምጽ ስላለ የሚሰማውን ሰው እንዳይረብሽ። እሺ አንድ 5 ደቂቃ። እሺ 5 ደቂቃ። እሺ አንድ ቁጥር ጻፉ ጴንጤዎች፣ ፕሮቴስታንቶች ግቡ።
እስቲ መጽሐፍ ቅዱስን እንደናንተ አዋቂ የለም አይደለ? አንድ ቁጥር ጻፉ። ኑ ግቡ እስቲ። ኑ ግቡ። በፍቅር ነው የምንጠብቃችሁ በፍቅር። ይሄው አንዳንድ ቁጥር እያየሁ ነው። እሺ ካሌብ የሚል ዩዘር ኔም እያየሁ ነው። ኢንቫይት አድርጌያለሁ። ካሌብ የሚል ዩዘር ኔም እንኳን ደህና መጣ ካሌብ። እንኳን ደህና ቆየኝ ጋዲስ። የት እምነት ነው? ወንጌል ቸርች ነው። ባይዘው በጣም ይሄ አፕሪሺየት የሚደረግ ነገር ነው። ቲክቶክ ላይ ካፈራናቸው ብዙ መልካም ነገሮች ውስጥ አንዱ ፕሮቴስታንቶች አሁን ከየት ነው ተብሎ ሲጠየቁ ዲኖሚኔሽን ይናገራሉ ቀጥታ። አሁን በፊት በጣም የምንቸገርበት ነገር ፕሮቴስታንት ይሉና ዲኖሚኔሽን አይናገሩም ነበር። አሁን ግን ወንድማችን ቀጥታ ሙሉ ወንጌል ብሎ ነገሩናል። በጣም ነው የምናመሰግነው። ሪፎርምድ ቴዎሎጂን የሚያምኑ ሰዎችን ታውቃቸዋለህ ካሌብ? ወይ ደግሞ እነዚህ ካልቪኒስቶችን? አዎ። ዌስትሚኒስተር ኮንፌሽን ኦፍ ፌዝ የእምነት መግለጫቸውን ታውቀዋለህ? ካሌብ ካሌብ እያወራ እኮ ነው አይሰማም። ምንድነው? በኤርፎን ነው? አምናሹር የማታውቀው ከሆነ ችግር የለውም። አላውቀውም ካልከኝ እኔ ወደሚቀጥለው ጥያቄ እደላለሁ። ግዴታ አይደለም ማወቀው አይዘው። አይ እያወራሁኝ ነው እኮ እንዴት እንዳልተሰማ አይደል ነው። ኦኬ ዌስትሚኒስተር ኮንፌሽን ኦፍ ፌዝ ታውቀዋለህ? የእምነት መግለጫቸው? አዎ ስለ ኢንዲቴል በዛ ደረጃ አላውቀውም፣ ግን ኖርማሊ አይዲያውን አውቀዋለሁ። በጣም ጥሩ። እሺ አንድ እንትን ላሳየ። ዌስትሚኒስተር ቆይ እንደው ፒዲኤፉ አይ ቲንክ እዚህ ላይ ያለ ይመስለኝ። ቆይ አንዴ እሺ ጊቭ ሚ 30 seconds አንዴ። አማርኛውን አስነብባለሁ ታች ላሉ ሰዎች። እንግሊዘኛ የማንበብ ችግር የለብህማ? አዎ በጣም ጎበዝ። አንዴ ቆይ ጋይስ ታገሱኝ እሺ። ማቴሪያሉ ልክፈተው። ኦኬ ማይካችንን እናጠፋለን። ታች ያላችሁ ሰዎች በደንብ የሚወራው ነገር ስሙ። እንግሊዘኛ ችግር የለውም። አማርኛው እዛው አነብላችሁና ከዛ በኋላ በደንብ እንትን ትላላችሁ። እሺ ክፈት ፒዲኤፍ በእግዚአብሔር ስም። ኦኬ ከፍቷልሽ። አንዴ እሺ እንዲህ እናደርጋለን። የሚነሳው ሐሳብ ላይ ትኩረት አድርጉ እሺ ጋይስ። እኛውን እንደው እንትን ሳይሆን ጽሁፍ መጻፋቸው ነው በስርዓት የእምነት መግለጫ እየከፈት ነው የምናሳየውና አንዴ ቆይ ዮባ ሴታፓን አንዴ ላስተካክላ ብሮስኪ ወደ ትልቁ ላድርግ። እሺ ዌስትሚኒስተር ኮንፌሽን ኦፍ ፌዝ ታች ያላችሁ ሰዎች ቆይ ኮሜንት ላጥፋ። ዮባ ይታያል ጽሁፉ? አዎ ይታያል። እሺ ኮሜንት አንዴ ላጥፋ ቆይ በደንብ ስሙ። ዌስትሚኒስተር ኮንፌሽን ኦፍ ፌዝ ላይ ቪዲዮም ሰርቼበታለሁ። ቻፕተር 3 ላይ ጋድስ ኢተርናል ዲክሪስ የሚል አለ። ካሌባዮ ኦፍ ጋድስ ኢተርናል ዲክሪስ ወይ ደግሞ የእግዚአብሔር ዘላለማዊ ድንጋጌዎች የሚል አለ። አዎ አይቼዋለሁ። እዛ ላይ ቁጥር 3 ላይ እንደዚህ የሚል ነገር አለ። እስቲ አንብበው ራስ እንግሊዘኛ እንትን ማይለ ከሆነ አንብበው ቁጥር 3 ላይ ያለው by the decree of God for the manifestation of his glory some men and angels are predestined unto everlasting life and others for ordained to everlasting days. ተርጉምልን ለሚሰሙ ሰዎች። ያው ስለ predestination ነው የሚያወራው። ያው ታች ያላችሁ እኔ ለተርጉምላችሁ ችግር የለውም ካሌቤ እኔ ተረጉምላችኋለሁ። ታች ያላችሁ ሰዎች ምን ማለት ነው? እኔ ጋዲ ከኔ ቤተ እምነት ጋር ስለዚህ ያው ሪሰርች ነኝ ብዬ ይሄለ ችግር የለውም ካሌቤ እመጣለሁ። ችግር የለውም ወንድሜ ችግር የለውም። ለምን እንዳነሳው በእናገር ስለፈለኩ ነው። ታች ያላችሁ ሰዎች በደንብ ስሙ። ካልቪኒስቶች ሪፎርምድ ቴዎሎጂ ዓለም ላይ በጣም ብዙ ሚሊዮን ተከታይ ያላቸው ኢትዮጵያ ውስጥም እንደዛው
ብዙ ተከታይ ያላቸው እነዚህ ካልቪኒዝም መሰረት ያላቸውና God's eternal decrees የእግዚአብሔር ዘላለማዊ ውሳኔዎች የሚለው ላይ እንዲህ ይላል ካሌብ ያለውን ድጋሚ ላንብብና በአማርኛ ተረጉምላቸዋለሁ by the decree of God for the manifestation of his glory some men and angels are predestined unto everlasting life and others foreordained to everlasting days ይሄ ምን ማለት ነው ኦኬ እግዚአብሔር ክብሩን ለመግለጥ ወይ ደግሞ for the manifestation of his glory አንዳንድ ሰዎችና መላእክት ለዘላለም ህይወት ቀድሞ ተወስኖባቸዋል አንዳንዶች ደግሞ ለዘላለም ሞት አንዳንድ ሰዎችና መላእክት ለዘላለም ህይወት አንዳንድ ሰዎችና መላእክት ደግሞ ለዘላለም ሞት አማርኛውን ቆይ አንዴ give me a second እዚህ ጋር ሳያቸዋለሁ ትርጉሙ እሺ ቴሌግራም ላይ አንድ ፎቶ ነበርኛ ነሳውት ይቅርታሽ ጋይስ ታፕታፕ ማድረግ ምናምን እንዳትረሱ ታች ያላችሁ ሰዎች ታፕታፕ ያረጋችሁ አዎ ምን ይላል መሰላችሁ አማርኛው ላይ እዩ በእግዚአብሔር ድንጋጌ ለክብሩ መገለጫ አንዳንድ ለምን የሚደብ እሺ ዙም ላድርግ በእግዚአብሔር ድንጋጌ ለክብሩ መገለጫ አንዳንድ ሰዎችና መላእክት ለዘላለም ህይወት ሌሎች ለዘላለም ሞት አስቀድሞ በእግዚአብሔር ተወስነዋል ይላል አሁን ማሳየት ያለው የፈለኩት ነገር አሳይቻለሁ ወደ ካሌብ እመጣለሁ ታች ያላችሁ ሰዎች በደንብ ስሙ ይሄ ለምሳሌ እና አማን ሻሎም እዚህ ቲክቶክ ላይ ሪፎርም ቲዮሎጂ አሉ የተወሰኑ ሰዎች አሉና መሬት ላይም ሲኪድ እንደ ቃልዮት ምናምን ይሄን ነገር የሚቀበሉ or ይሄንን ትምህርት የሚያስተምሩ አሉ ይሄ የምኖች ትምህርት ነው በፕሮቴስታንቱ ዓለም ያለ ትምህርት ነው ምን የሚል ትምህርት ወንጌል አማኝነን የክርስቶስ ኢየሱስን ወንጌል ነው ምንሰብከው ብለው አብረው ተቀምጠው ወንጌል አማኝነን ብለው ምን የሚል ትምህርት አለ ሰዎችና መላእክት ቀድሞ ተወሰኑባቸው ለዘላለም ህይወት ቀድሞ የተወሰነባቸው አሉ አንድ ለዘላለም ሞት የተወሰነባቸው ደግሞ ሰዎችና መላእክት አሉ ሰይጣን ምን አጠፋ ጋይስ ኦኬ አሁን ወደ ካሌብ እንምጣና ካሌብ ዋላ ካሌብ ፕሊዝ ካም ባክ ክሮስ ቼክ ለማድረግ ፈልገው ከሆነ ችግር የለውም እኔ ትክክለኛ ማስረጃ ነው ያሳየው ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ላይ ነው አሁን ካሌብ ቅድም የተናገረው ነገር ሰምታችሁ ከሆነ ታብታብ አድርጎ ወደም ቅድም የተናገረው ነገር ሰምታችሁ ከሆነ ስለኔ ቤተ እምነት ጠይቀኛል ወደ ሙሉ ወንጌል እንመጣለን ችግር የለውም ግን ካሌብ አንድ ኮንፊርም ያደረገልን ነገር በዚህ ወጣ ካሌብ ወጣ ገቡ ጴንጤዎች ከነዚህ ጋር ነው አብራችሁ ወንጌል አማኝነን ምናምን ነገር የምትባሉ አረ ሌሎችም ወደ ሙሉ ወንጌል እንመጣለን እያንዳንዱ ዲኖሚኔሽን በር ምናንኳኮ ጴንጤዎች ትንሽ ጊዜ ወደ እስልምናው ስንዞር ትንሽ ጠግባቸዋል አሉ የሚል ነገር ሰማን ኦኬ አንድ ቁጥር ጻፉ ጴንጤዎች እንደዚህ አይነት ትምህርት አለ ፕሮቴስታንት አለ ኦኬ መዳለ ሁሉም የሚል ለካስ እሺ ጋድስ እንዴት ነህ ደረስክ ደርሻለሁ ቆሜያለሁ አሁን እንኳን በሰላም ደረስክ እንኳን በሰላም ቆያችሁኝ ኬት ቤተ እምነት ጋዶ እንግዲህ ኬት ቤተ እምነት ክርስቶስ በጣም መሰረተ ክርስቶስ እሺ መሰረተ ክርስቶስ ከሆንክ ወደ ዋናው የመጽሐፍ ቅዱስ ጥያቄ ከመግባቴ በፊት አሁን ሳሳይ የነበረው ማስረጃ ተመልክታ ሜቢ እየሰማሁት ነበር እነዚህ በወንጌል አማኝ ተብለው ከሚመደቡት ውስጥ ናቸው አይደል እነዚህ ሪፎርመር ቲዮሎጂ አማኞች ብዙ ዲቴል አላቆም ግን እንደ አማኝ እንደሆነ አረጋግጣለሁ በጣም ጥሩ አሁን እኔ አንተን መጠየቅ የምፈልገው ነገር እነዚህ ሰዎች ይሄንን ትምህርት የሚያምኑ ሰዎች ይድናሉ ብለህ ታምናለህ ምንድነው ይድናሉ ማለት አሁን ስላነበብከው ቃል ነው ወይ ስለ እምነታቸው ነው ይሄኮ እምነታቸውን ያነበብኩልህ እምነታቸውን ያነበብኩልህ ምንድነው ቀድሞ እግዚአብሔር የወሰናቸው ሰዎችና መላእክት እግዚአብሔር ቀድሞ የወሰነባቸው ለዘላለም ህይወት የወሰነባቸው ሰዎችና መላእክት አሉ ለዘላለም ጥፋት ደግሞ የወሰነባቸው ሰዎችና መላእክት አሉ ይላል ይሄን እምነት የሚያምኑ ሰዎች ይድናሉ ብለህ ታምናለህ ጋደው ምናልባት አሁን የገለጽከው ክፍል አንድ አረፍተ ነገር ላይ ነው ምናልባት የእምነት መግለጫ ይቅርታ ወንድሜና አሁን
ይሄ ላይክ ምንድነው የሚባለው going around the bush እንዳይሆንብን አላር ዙሪያ ጥምጥም መሄድ እንዳይሆንብን ብዙ ሰዎች ገስት ሪኩዌስት እየጠበቁ ስለሆነ ሰዓታችንን ለመጠቀም እንደዚህ የሚያምኑ ሰዎች ይድናሉ ብለህ ታምናለህ ወይ? እኔ ጥያቄ አዎ ወይም አይደለም ቀላል እንትኑ እምነት አይደለም ነው። እኔ ደግሞ አይደለም ከማለቴ በፊት ሐሳቡ እምነት አይደለም ትምህርት እምነት መግለጫ እኮ ነው ያስቀመጥኩልህ። ዌስት ሚኒስተር ኮንፌሽን ኦፍ ፌዝ እኮ የእምነት መግለጫ እኮ ነው። እንግዲህ የእነሱን ታሪክ ስለማላቅ ይዝለለኝ እንለፈው። ባይ ዘ ዌይ ይሄ this is a good option። በቃ ማታ ከሆነ ግን እንደ አሳይመንት ውሰድና ዌስት ሚኒስተር ኮንፌሽን ኦፍ ፌዝን ዳውንሎድ አድርገው አሁን ያልኩት በተለይ ቻፕተር 3 ላይ ጋድስ ኢተርናል ዲክሪስ የእግዚአብሔር ዘላለማዊ ድንጋጌዎች የሚለው ላይ ለምን ይሄ ትምህርት ያላችሁ ሰዎችም ሰይጣን ራሱ ዲያብሎስ ራሱ ቀድሞ ተወስኖበት ነው ያስብላል። ለምን አንዳንድ ሰዎችና መላእክት ለዘላለም ሕይወት አንዳንድ ሰዎችና መላእክት ደግሞ ለዘላለም ጥፋት ማን ነው የወሰነው? እግዚአብሔር ነው የወሰነው። ሰይጣን ስለምን ይጠየቃል? እሺ ወደ መሰረተ ክርስቶስ ነኝ አልከኛ። መሰረተ ክርስቶስ ቸርቿ መቼ የተመሰረተችው? መጽሐፍ ቅዱስ ላይ ብንነጋገር አይሻልም? እመጣለሁ ወደ መጽሐፍ ቅዱስም እመጣለሁ። ግን መሰረተ ክርስቶስ ቸርቿ መቼ የተመሰረተችው? በቀጥታ አሁን ታሪኮችንና ሰዎች የሄዱበትን መንገድ ባይሆንና የዓለም አቀፉን ታሪክ ልተውልና ኢትዮጵያ ውስጥ መሰረተ ክርስቶስ መቼ ነው የመጣችው? ጋዲ የሚጠቅመን ምናልባት አንተም ይጠቅመኛል። መሰረተ ክርስቶስ ቸርቿ መቼ የተመሰረተችው የሚለው ነገር ይጠቅመኛል። ለምን አይጠቅመኝም? እኔ እየጠየቅኩ ነው። ይጠቅመኛል ነገረኝ። ጋዲ ፕሊስ ለለ ፈለጉ ማውራው ነገር ግልጽ ነው አይደል? ግልጽ ነው። ግን አንተም ሳይሆን እዮባን የጠየቁት ብሩስኪ አንዴ ቆይ መዳለ ሁሉ እዮባ ማውራው ነገር ግልጽ ነው አይደል? ሜቢ ድንገት ሰዎች ጋር ሲሰማ የተዛባ ነገር ካለ ብዬ ነው። ኦራንትስ ኮንፊርም አድርጉ። በጣም ግልጽ ነው ከሚባለው በላይ እኔ ስለዚህ ምንድነው መሰረተ ክርስቶስ ቸርቿ መቼ የተመሰረተችው? የመጨረሻ ጊዜ ልጠይቅ። አላቀም ካልክ ችግር የለውም ምን ለፈው እሱንም አላቀም በለኝ ወይ። እሺ ምን እንለፈው። እኔ አላቅም ብቻ ሳይሆን ብዙ በዛ ውይይት ላይ ጊዜ ማጥፋት ኦኬ አላቅም በሚለው ውሰድና እለፈው። አላቀውም። እሺ ወደሚቀጥለው ጥያቄ እንሂድ። መጽሐፍ ቅዱስ ላይ እናወራ ብለኸኝ ነበር። ይቆራረጣል ጋር ይሰማል። አለ ወንድማችን የሆነ ድምጽ አለ ከጀርባ ይሰማኛል። ኦኬ መጽሐፍ ቅዱስ ላይ እናወራ አልከኝና መጽሐፍ ቅዱስ ላይ ማቴዎስ ወንጌልን ታውቀዋለህ አይደል? ይሰማኛል ጋዴ ያዳመጥኩ ረፍዶ ነው መሰለኝ የሚደርሰው አንተ ጋር። አሁን ይሰማል እምለው ነገር ይሰማል አሁን? አዎ ይሰማኛል። መጽሐፍ ቅዱስ ላይ እናወራ ብለኸኛል አይደል? አዎ ከአራቱ ወንጌላት ውስጥ አንዱ ወንጌል ማቴዎስ ወንጌል ነው አይደል? አዎ ማቴዎስ እንደጻፈው በምን አወቅ? መጽሐፍ ቅዱስ ስለሚል እንግዲህ መጽሐፍ ቅዱስን የማምን ስለሆንኩ መጽሐፍ ቅዱስ ራሱ ማቴዎስ የጻፈው ነው። ካኖን መጽሐፍ ካኖን ደረግ ሁላችንም የቱ ጋር ነው የሚለው? ጥቅሱን ነገረኝ። ማቴዎስ ወንጌልን ማቴዎስ የጻፈው ማቴዎስን የጻፈው የሚለው ጥቅሱን ነገረኝ። የቱ ጋር ነው የሚለው? የማቴዎስ ወንጌል ይላል ራሱ የማቴዎስ ወንጌል። እሱማ የህትመት ጉዳይ እኮ ነው። እሱ ህትመት ላይ ሰዎች ሲጽፉ ስም ይሰጡታል፣ ሲታተም ይሰጣል። እኔ አሁን አንተ ልጅ ጸሐፊው ማቴዎስ ህትመት ለምሳሌ ሮሜ መልእክትን ብትመለከት ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል የተለየ እያለ ጸሐፊው ጳውሎስ እንደሆነ ይናገራል አይደል? መግቢያው ላይ ሌሎች መልእክታት ላይም ለምሳሌ ጳውሎስ እሱ እንደጻፈው ይናገራል። አሁን የኔ ጥያቄ ማቴዎስ ወንጌልን ማቴዎስ እንደጻፈው በምን አወቅ? እኮ ልክ እንደዚሁ መግቢያው ላይ ማቴዎስ ጳውሎስ የጻፈው ጴጥሮስ የጻፈው ተብሎ እንደሚነገር
እዚሁ ላይ ቅዱስ ማቴዎስ እንደጻፈው ይላል። እሺ ማቴዎስ ወንጌል ምዕራፍ 1 ላይ እንደዚህ ይላል። እሺ የቱ ጋር እንደሆነ ተነግረኛለህ። እስከ ቁጥር 3 አነብልሃለሁ። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ እንደዚህ ይላል። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳና ወንድሞችን ወለደ፣ ይሁዳም ከትዕማር ፋሬስና ዛራን ወለደ እያለ የዘር ሐረግ ነው የሚዘረዝረው። እዚህ ጋር ሙሉ ምዕራፍ 1ን እያየሁት ነው። ማቴዎስ እንደጻፈው ምንም የሚያሳይ ነገር የለም። እሺ የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ይላል ከላይ ምኑ ላይ? እሱን ሰዎች ናቸው እኮ እንጂ መጽሐፉ እሱ ጥቅሱን ነገረኝ። አሁን እንደዛ የሚልበት እንዴ ጋዴ ያው ዝም ብሎ የመደራረቅ ንግግር ካልሆነ በስተቀር ጥቅሱን ነገረኝ። ጌታ ምስክሬ ነው። የመደራረቅ ነው። ጥቅሱን ነገረኝ። በቪዲዮ ላሳየ ህትመቱ ላይ ያለው ነው እንደምትለኝ ከላይ እሱን አይደለም እኮ ነው እያልኩ ያለው። እሺ በቃ ህትመት ማለት ጽሁፍ ይኸው ምንድነው የሚለው ይሄ? እሺ አይ ጥያቄን የተረዳው አልመሰለኝ። እሺ ችግር የለውም። ጥያቄን አልተረዳሁም። እኔ ስጠይቅ የነበረው አሁን አንተ አይደለም ምናልባት ይሄንን እንዲብያ ያው ምንድነው የሚለው? እሱ የመጽሐፍ ቅዱሱ ክፍል ነው እንዴ? ሲጀምር ሰዎች ሲያሳትሙት እኮ ነው ከላይ እንደዛ ብሎ የጻፉት። ማቴዎስ ሰው አይደለም እንዴ? ሰዎች ከጻፉት ተብሎ ማቴዎስ ሰው አይደለም እንዴ? መልአክ ነው? እዮባ ቀጥል። በቃ ሌላ ጥያቄ ካለ ወንድማችን ሐሳቤን ያገኘው አልመሰለኝም። ጥያቄ ነሽ ቀጥል እዮባ። ከመሰረተ ክርስቶስ ነው አንድ ሁለት ጥያቄ የምታነሳለህ ከሆነ እድል ልስጥህ። የምታስረዳኝ ጋድሳ አይ እችኑ ራሱ ይሄንን ራሱ በዚሁ አጋጣሚ መጽሐፍ ቅዱስ ውስጡን መጥቀስ ያው መነሻው ምንድነው ወይም የመጽሐፍ ቅዱስ እውነተኝነት የእግዚአብሔርን ቃልነት ያረጋገጠ ሰው ለእምነቱ ይገልጸዋል ነው አይደል? ይጠቅሰዋል ነው። ይሄ ለምሳሌ ያስከው የማርቆስ ወንጌልን ብለህ ነው አይከፈትከው ወንድማችን? ጉልበት ነው የሚታየኝ። መዳን ለሁሉ ይሰማል። ሚውት ላይ ነው። መጽሐፉ የሚለው ቅዱሱ ማቴዎስ እንደጻፈው ብሎ ስለሚጀምር ይሄ ማቴዎስ እንደጻፈው መጽሐፍ ቅዱስ ላይ ያገኘ ነው የመጽሐፉ ክፍል ነው። ስለዚህ ማቴዎስ የሚያስብለን አንዱ ይሄ ነው። ከዛ የእግዚአብሔር ቃል ነው። ጳውሎስ የጻፈው የሚለው የእግዚአብሔር ቃል ነው እንዴ? የጠየቅኩን መልስልኝ። የእግዚአብሔር ቃል ነው ወይ? አዎ የእግዚአብሔር ቃል ነው። በምን አወቅ? የማይመለስ ድንቅ ጥያቄ ነው እኮ የምትጠይቀኝ። ኦኬ አይመለስ። የእግዚአብሔር ቃልነቱን ሳታቅ ነው የምትጠቅሰው? ስላወቅኩ ነው የነገርኩህ እንጂ ሳላቅ ካወቅ አሳውቀኝ እኮ ነው የጠየቅኩህ። ለምንድን ነው የማይመለስ ያልከኝ ታዲያ? መጽሐፍ ቅዱስ ላይ የተጻፉ ቃላቶች የሰው ቃል አለበት፣ የሰይጣን ቃል አለበት፣ የእግዚአብሔር ቃል አለበት። ጥያቄ የምን ቃል አለበት ብዬ አልጠየቅኩም። የእግዚአብሔር ቃል ነው ወይ ብለህ ጠየቅከኝ። የእግዚአብሔር ቃል ነው ወይ ብለህ ጠየቅከኝ። አሁን ያንዳንዱን የምንፈልጋቸውን ቃላቶች ስንጠቅስ ለይተን እንድናውቅ ወይም ሰው እንዲያውቅ ከተፈለገ አልጠየቅኩም ማለት እኔ አልጠየቅኩም። እኔ የጠየቅኩት የእግዚአብሔር ቃል ነው ወይ ነው። አዎ ካልከኝ ማስረጃ እንዴት አወቅ? ማስረጃ ምንድን ነው ብቻ ነው ያልኩ። የሰይጣን ቃል አለ ብትለኝ አልጠየቅኩም። እሺ እንግዲህ የእግዚአብሔር ቃል ለመሆኑ ማስረጃ መጽሐፍ ቅዱስ ላይ ስላለ ነው። እሺ የትኛው ክፍል? መጽሐፍ ቅዱስ የእግዚአብሔር ቃል የትኛው ክፍል ማስረጃ? የትኛው ክፍል ነው? እንግዲህ መጽሐፍ ቅዱስ ላይ ማቴዎስ የጻፈው የሚል ቃል ካገኘው መጽሐፍ ቅዱስ ላይ የተገኘ ቃል ስለሆነ የእግዚአብሔር ቃል ነው። እሺ በቃ እናመሰግናለን። እናመሰግናለን። ሌላ ጊዜም አትጥፋ እናወራለን። በቃ አይ ቲንክ እናነሳይ ነበር። በቃን ጋዲ በቃን። አይ እኔ እኮ ልጠይቅ ነበር። እሺ መሰረተ ክርስቶስ አንድ የመጨረሻ ጥያቄ ልጠይቅሽ። ያው እንግዲህ ለምን ጋዲ እስቲ ቆይ ጋዲ መቼም ቆይ ጋዲ አንዴ ከመጠየቅ በፊት ቆይ ቦስኪ አንተ እንግዳ ነህ። ተረጋጋ እባክህ ተረጋጋ። መሰረተ ክርስቶስ የሕፃናት ጥምቀት ላይ ያላት እምነት ምንድን ነው?
አታምንም? ልክ አይደለም ብላችሁ ነው የምታስቡት? አዎ። ሰው የህፃናትን ጥምቀት ካጠመቀ ከክርስትና ውጭ ነው ማለት እንችላለን ወይ ደግሞ ከመጽሐፍ ቅዱሱ ትምህርት ውጭ ነው ማለት እንችላለን? ከክርስትና ውጭ ባንልም ከመጽሐፍ ቅዱስ ስርዓት ውጭ ነው። መካነ ኢየሱሶች ህፃናትን ሲያጠምቁ ከመጽሐፍ ቅዱስ ትምህርት ውጭ ናቸው? እንደኛ አስተምህሮት አዎ፣ እንደኛ አስተምህሮት ከመጽሐፍ ቅዱስ ስርዓት ውጭ ነው። ስለዚህ መካነ ኢየሱሶች ከመጽሐፍ ቅዱስ ውጭ ናቸው ህፃናትን ሲያጠምቁ? ከመጽሐፍ ቅዱስ ስርዓት ውጭ ናቸው። በጣም ጥሩ አመሰግናለሁ። ሜቢ የምትጠይቀኝ ጥያቄ ካለ አንድ ድል ልስጥና ይብቃን። እዚህ ላይ ሌላም ሰው ስለገባ እንቀበላለን። ታች ያላችሁ ሰዎች በደንብ ስሙ፣ የሚወራውን ነገር እያስተዋላችሁ። እሺ አንድ ነገር ልትናገር ነበር መሰለኝ። እድል ልስጥ፣ በትህትና ስላወራን እድል ልስጥ። እሺ ያው አንተ የኦርቶዶክስ ቤተክርስቲያን እምነት ተከታይ ነህ አይደል? በኦርቶዶክስ ቤተክርስቲያን እምነት አስተምህሮት ውስጥ ለሰው ልጅ የመዳን ምክንያት ሆኖ የተሰቀለው ኢየሱስ ክርስቶስ ብቻ እንደሆነ ታምናለህ? የተሰቀለው ለሰው ልጆች መድኃኒት ወይንም ቤዛነት ወይንም ወደ ዘላለም ሕይወት ለመግባት ለመቤዠት ተብሎ በመስቀል ላይ የተሰቀለው ኢየሱስ ክርስቶስ ብቻ እንደሆነ ታምናለህ? ኦፍ ኮርስ ይሄ እምነታችን ነው እንዴ? የቤተክርስቲያን እምነት ነው። ኦኬ ታንክ ዩ ጋዲሳ፣ በጣም አመሰግናለሁ። እንግዲያውስ መዳን በኢየሱስ ክርስቶስ የኛ እምነት ነው። ባይዘው አሁን ምን መሰለህ፣ ይሄ የኛ እምነት ነው። ይሄ መስቀል ስናደርግ የክርስቶስ ኢየሱስ የቤዛነቱን ስራ ነው እኛ ኮንፌስ እያደረግን ያለነው። በቤተክርስቲያናችን ጉልላት ላይ ሄደ መስቀል ብትመለከት የቤተክርስቲያን ራሱ የሆነው ክርስቶስ ኢየሱስ መሆኑን ለመናገር ነው። ኦኬ ቤዛ የሆነው ቤዛችን ኢየሱስ ነው። ይሄ የቤተክርስቲያን እምነት ነው። አሁን አንዳንዴ ምንድነው እኔ ብዙ ሰዎች ጋር የምመለከተው ነገር ምን መሰለህ፣ ትልቁ ችግር ስለ ቤተክርስቲያን በተለይ ከልጅነታቸው ጀምሮ አንዳንድ ቦታ ስለ ቤተክርስቲያን የሆነ ልክ ያሉ ነገር ይሰሙና ጭንቅላታቸው ላይ ያ ነገር ተስሎ ስለሚመጣ አሁን አንተ ስትጠይቀኝ ይሄን ኮንፊርም ስታደርግ ቴንኪው ስትለኝ የሆነ ሰርፕራይዝድ ነገር ነው አይደለም። ይሄ የኛ እምነት ነው። ጌታችን ኢየሱስ ክርስቶስ ቤዛችን እርሱ። ቴንኪው። እንግዲያውስ በዚህ እምነት በእርግጠኝነት በዚህ እምነት የምታምን ከሆነ በዚህ እምነት በማመንህ እንደ ዳንክ ታረጋግጣለህ? ክርስቶስ ኢየሱስ ቤዛ እንደሆነ በማመንህ እንደ ዳንክ ወደ ዘላለም ሕይወት እንደተሻገርክ ታረጋግጣለህ? ድነት እኮ ቅጽበታዊ አይደለም። መጽሐፍ ቅዱስ ሲናገር ድነት ፕሮሰስ ነው። ኢየሱስ ክርስቶስ በመስቀል ላይ እንደተሰቀለ ቤዛ እንደሆነልህ ማመን አሁን አንደርስታንድ ስታረግ ሲገባ እውነት ነው ብለህ በነፍስህም በልብህም የምትቀበለው እውነት ነው። ያንን እውነት አምነ መጠበቅ አለበት። እምነት ብቻ የሚል ትምህርት መጽሐፍ ቅዱስ ላይ ስለሌለ አምነ ጌታችን ኢየሱስ ክርስቶስ ቅዱሱ የእግዚአብሔር ልጅ ለሰው ልጆች ሁሉ እንደሞተ በመስቀል ላይ እንደተሰቀለ ቤዛም እንደሆነ ደሙን ስለኛ እንዳፈሰሰ በሰማያት በግርማው ቀኝ እንደተቀመጠ ከአባቱ ጋር እኩል እንደሆነ ኦኬ ከአብና ከመንፈስ ቅዱስ ጋር እኩል እንደሆነ ስለ ክርስቶስ ኢየሱስ ይህን ካመንክ በኋላ ጌታ ባዘዘው መሰረት አምነ በጌታ ቤተክርስቲያን ውስጥ ስትጠመቅ ትድናለህ። ይሄ ነው ትክክለኛው የቤተክርስቲያን ትምህርት። ከዳንክ በኋላ ግን ወደ ህብረቱ ከተጨመርክ በኋላ ልጅ ከሆንክ በኋላ ልጅ ስል ኢየሱስ ክርስቶስ ልጅ እንደሆነው ሳይሆን የእግዚአብሔር የጸጋ ልጅ ከሆንክ በኋላ ግን ደግሞ ማንን የእምነታችሁን ጀማሪና ፈጻሚ ክርስቶስ ኢየሱስን እየተመለከታችሁ እንደሚለው በጽድቅ መንገድ እየተመላለስክ ክርስትና ህይወት ማለት በጽድቅ መንገድ መመላለስ ነው። በጽድቅ መንገድ ካልተመላለስክ በኃጢአት መንገድ የምትመላለስ ከሆነ ንስሐ ማትገባ ከሆነ ግን ድነትን ታጣዋለህ። ይሄ ነው የመጽሐፍ ቅዱስ ትምህርት ወንድማችን። ባጭሩ እዚህ ላይ እናብቃ መሰለኝ። ቴንክ ዩ። አንድ ድል አሰጠኝም። ቀጣዩንም ብዙ ሰዎች አሉ ባይዘው ብዙ ሰዎች አሉ ገስት ላይ አሁን ወደ ነገረ ድነት ትምህርት ልንገባ ቆይ አንዴ ወደ ነገረ ድነት ትምህርት ልንገባ ስለሆነ በጣም ብዙ ሰው ገስት ላይ ስላለ ሌላ ጊዜም እንደዚህ ስፔሲፊካሊ ነገረ ድነትን ይዘን ላይ በመንገባበት ሰዓት ላይ ፎሎ አድርገኝና ኤኒ ታይም ገብተህ እዚህ ጉዳይ ላይ ማውራት እንችላለን። ወንድማችን ይብቃን እዚህ ላይ እግዚአብሔር ያክብርልን። እሺ እግዚአብሔር ይስጥልኝ ነው ድጋድስ በጣም አመሰግናለሁ። እሺ መዝሙር የሚል ዩዘር ኔም እንኳን ደህና መጣ። አንድ ቁጥር ጽፈን ያስገባው። እሺ እንኳን ደህና ቆያችሁ። ከየት ቤተ እምነት ነህ? ሙሉ ወንጌል። ሙሉ ወንጌል። ሪፎርም ቴዎሎጂያንን ታውቃቸዋለህ? ሪፎርም ቴዎሎጂ የሚቀበሉትን ወይ ደግሞ እነዚህ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ የትኛው ሪፎርም?
ዌስትሚኒስተር ኮንፌሽን ኦፍ ፌዝ የእምነት መግለጫ እንደ እምነት መግለጫ አድርጎ የሚቀበሉት ካልቪኒስቶች ማለት ነው። ማጆሪቲ ካልቪኒስቶች ተቀበላቸው ታውቃቸዋለህ? የእምነት መግለጫቸው ላይ ምን የሚል ነገር እንመለከታለን መሰለ? ዌስትሚኒስተር ኮንፌሽን ኦፍ ፌዝ ላይ ቻፕተር 3 ላይ ጋድስ ኢተርናል ዲክሪስ ወይ ደግሞ የእግዚአብሔር ዘላለማዊ ድንጋጌ በሚለው ውስጥ ቁጥር 3 ላይ ምን ይላል? ቻፕተር 3 ቁጥር 3 ላይ እግዚአብሔር አማርኛውን ላንብብል እንግሊዘኛውንም ቀደም ሳሳይ ነበር ሜቢ ተከታትለ ከሆነ አምናሹር እንዲህ የሚል ቃል አለ ላንብብ። በእግዚአብሔር ድንጋጌ የእምነት መግለጫቸው ላይ ነው የተቀመጠው። በእግዚአብሔር ድንጋጌ ለክብሩ መገለጫ አንዳንድ ሰዎችና መላእክት ለዘላለም ሕይወት ሌሎች ደግሞ ለዘላለም ሞት አስቀድመው በእግዚአብሔር ተወስነዋል ይላል። ሰምተኛል ያልኩት ተቋርጦ ነበር እኔ ጋር ድገማ ውስጥ ላንብብልሽ ምን ይላል መሰለህ? በኋላ ገብተህ ቼክ እንድታደርገው ነው እንድታነበው እኔ ቀደምም ሳሳይ ስለነበረ ክሮስ ቼክ ማድረግ ከፈለክ ከዚህ ውይይት በኋላ ዌስትሚኒስተር ኮንፌሽን ኦፍ ፌዝ ቻፕተር 3 ጋድስ ኢተርናል ዲክሪስ በሚለው ስር ቁጥር 3 ላይ እንደዚህ ይላል። በእግዚአብሔር ድንጋጌ ለክብሩ መገለጫ አንዳንድ ሰዎችና መላእክት ለዘላለም ሕይወት ሌሎች ደግሞ ለዘላለም ሞት አስቀድመው በእግዚአብሔር ተወስነዋል ይላል። እምነት መግለጫቸው ላይ ነው የተቀመጠው። ይሄ ትምህርት እንዴት ታየዋለህ? ቀድሞ የተወሰኑ ሰዎችና መላእክት አሉ፣ ለዘላለም ሕይወት ቀድሞ የተወሰኑ ሰዎችና መላእክት አሉ፣ ለዘላለም ሞት ደግሞ ቀድሞ የተወሰኑ ሰዎችና መላእክት አሉ። እንዴት ታየዋለህ ይሄንን ትምህርት? የግል አስተያየት ነው ወይስ እንደ ይሄ እምነት መግለጫቸው ላይ ነው የተቀመጠው? አንተ ከሙሉ ወንጌል የመጣው ትለኛል አይደል? ካልተሳሳትኩ። አዎ አሁን ይሄ የክርስትና አስተምሮ ነው ብለህ ታምናለህ? ይሄ ትምህርት ወል እንግዲህ እንደ ሙሉ ወንጌል ከጠየቀኝ ይሄ የካልቪኒዝም አስተምህሮ በኢትዮጵያ ውስጥ ዲኖሚኔሽናል አይደለም። የግለሰቡ የራሱን ቪው ይዞ ነው እንጂ እንትን የሚለው አንድን ቸርች ይሄ ካልቪኒስት ነው ማለት አችልም። ምናልባት ከቅርብ ጊዜ ቸርቾች ሊኖር ይችላል። ትምህርቱ ክርስቲያናዊ ትምህርት ነው ወይ? እኔ ጥያቄ ትምህርቱ ነው። እኔ ካልቪኒስት አይደለሁ። ትክክለኛ ክርስቲያናዊ ትምህርት ነው ብለህ ታስባለህ? ያንተን እምነት ንገረኝ። ነው እኔ ትክክለኛ አይደለም ብዬ ነው ማስበው። መጽሐፍ ቅዱሳዊ አይደለም ብዬ ነው ማስበው። እንደዚህ ካልክ ችግር የለው፣ ወደሚቀጥለው እናልፋለን። በጣም ጥሩ። ለምን መሰለ ይሄ አንተም እንዳልከው ምን ያደርጋል መሰለ? ሰዎችና መላእክት ለዘላለም ሕይወት ቀድሞ ተወስነዋል። ሰዎችና መላእክት ደግሞ ለዘላለም ሞት ተወስነዋል ከተባለ ሰይጣንም ደግሞ ቀድሞ ተወስኖበታል ወደሚል ትምህርት ያመራናል አይደል? የሰይጣንን አላውቅም። ሰዎች ግን ቀድሞ ለመዳንና ለጥፋት ቀድሞ ተወስኗል ብሎ ያምናሉ። አይ ሰዎችና መላእክት እኮ ነው የሚለው። ቀደም ሳነብልህ ሰምተኛል። ሰዎችና መላእክት ነው የሚለው። እሱን ኮንፌሽን አንብቤው አላውቅም። አሁን አንተ ስትል ነው የምሰማው። የእሱን ኮንፌሽን አውቀዋለሁ። ኤኒዌይስ እኔ ስለማልቀበለው እንለፈው። ከዚህ ስትወጣ ግን አሁን ከነዚህ ሰዎች ጋር እንደዚህ አይነት እምነት ካላቸው ሰዎች ጋር አብራችሁ ወንጌል አማኝ ቃለ ሕይወት ባይዘው ይሄንን ትምህርት እንደምትቀበል አታውቅም? ኢትዮጵያ ውስጥ ዲኖሚኔሽናል አይደለም ካልቪኒዝም። እንደ ቃለ ሕይወት አይደለም። ኢትዮጵያ ውስጥ ዲኖሚኔሽናል አይደለም። በቃ አይ ቃለ ሕይወት ሰርቶ አትቀበለውም ይሄንን ትምህርት? ኖ አልኩ እኮ ኢትዮጵያ ውስጥ ዲኖሚኔሽናል አይደለም። ቃለ ሕይወት ካልቪኒስት ናት ማለት አችልም። አይ ቃለ ሕይወት ሰርቶ አትቀበለውም ነው የኔ ጥያቄ። ቃለ ሕይወት ውስጥ የሚቀበሉ ሰዎች በብዛት አሉ እንጂ ዲኖሚኔሽናል አይደለም የሚያስተምረው። በብዛት በጣም ማጆሪቲው ሲጀመር ይሄንን ትምህርት የሚቀበሉ ናቸው ቃለ ሕይወት ውስጥ ያሉት። ችግር የለውም። አንተም ኮንፌስ ስላደረከው ወደሚቀጥለው ጥያቄ እንሂድ። እኔ አንድ ጥያቄ ጠይቀና ለወንድሞችም እድል ሰጣለሁ። ከሙሉ ወንጌል የመጣሁት ብለኛል አይደል? አዎ። ሙሉ ወንጌል መች ነው ኢትዮጵያ ውስጥ የገባችሁ ቸርቿ? 1940 ምናምን እስከ 1961 ባለው ጊዜ ውስጥ 1940 ምናምን እስከ 1960 which means የዛሬ 70 ዓመት አካባቢ ማለት ነው። እንደዛ አካባቢ። የኔ ጥያቄ ሜቢ ከሙሉ ወንጌል ቀድማ ኢትዮጵያ ውስጥ የምትታወቀው ሜቢ በእድሜ ደረጃ ልትበልጣት የምትችለው መካነ ኢየሱስ ናት አይደል? መካነ ኢየሱስ ሕይወት ብርሃን ምናምን ያ ሰዎች ከዛ በፊት ሲድኑ ወዴት ነበር የሚጨመሩት? እነዚህ ቸርቾች ኢትዮጵያ ውስጥ ከመምጣታቸው በፊት እርግጠኛ ነኝ መካነ ኢየሱስን በዛ ከተባለ ከ80 ከ90 ዓመት በላይ አይሆናት። ከዛ በፊት ሰዎች ሲድኑ ወንጌል ሲሰበክላቸው ወደ የትኛው ህብረት ነበር የሚጨመሩት? ከዛ በፊት
ወንጌል በይፋ አይሰበክም ነበር። ማስረጃ ያው ማስረጃችን ቤተክርስቲያን አሁን አንተን ጠየቀና ቤተክርስቲያን በዛ ጊዜ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነበረች። ሰዎች ያኔ ቤተክርስቲያናችንም ነበረች። ከዛ ባለፈ ከግብጽ ጳጳሳትም እየተላኩላት ከዛ ባለፈ ወንጌልን ተሰብክ ነበር። እኔ ማስረጃ ሰጣለሁ። አንተ ግን ያኔ ወንጌል አይሰበክም ነበር ያልክበትን ማስረጃ አስተይ። ኦኬ ወንጌል መስበክ ማለት ምን ማለት መሰለህ? ሊትራሊ ለአንድ ሰው የመጽሐፍ ቅዱስን ወንጌል ተሰብከውና ከዛ በኋላ ያ ሰው ሲለወጥ ነው ወይ ሲቀየር ነው ወንጌል ተሰበከ የሚባለው። ከዛ በፊት በነበረው አይሰበክም ብለሃል። ከዛ በፊት ሰዎች ወዴት ሲድኑ ወዴት የሚጨመሩት ስለ አይሰበክም ብለሃል። ማስረጃ አስተይ። እሱን ነው እኮ እየነገርኩ ያለሁት። ማስረጃ አስተኛ አይሰበክም ያልክበት የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰው አንድ ሰው ተሰብኮ ሳይሆን ኢትዮጵያዊ በመሆኑ አንዳንድ ጊዜ ከቤተሰብ በመጣ ዝም ብሎ ነው ኦርቶዶክስ ሆኖ የሚኖረው እንጂ ወንጌል አሁን ለምታወራቸው ነገሮች ለእያንዳንዱ ነገር ባይዘው ማስረጃ ጠይቃለሁ። አሁን ያለ ማስረጃ ማውራት ይኸው ትራፕ ውስጥ ይከታል። መጀመሪያ ለጠየቁት ጥያቄ ማስረጃ አስተ ወንጌል ያኔ አይሰበክም ያልክበትን ማስረጃ አስተ ታሪክ እኮ ነው ይሄ እንትን አይደለም። ታሪክ ይሄው በትልቁ ላድርግ። ታሪክ ከፍተ ያኔ የነበሩ ጽሁፎች ሊሆኑ ይችላል፣ በዛ ጊዜ የነበሩ ሰዎች ሊሆኑ ይችላሉ። አሁንም የተጻፈ ጻፊ ካለ ምናምን ነገር ያኔ ወንጌል አይሰበክም ነበር ኢትዮጵያ ውስጥ ያልክበትን ማስረጃ አስተ አንተውን ወንጌል ይሰበካል የምትለውን እስቲ ንገረኝ። እኔ ሰምቼ አላውቅም። በታሪክ ደረጃ የሌለ ነገር ስለሆነ ምንም ማሳይ ነገር አንተ አልነበርክም ሲጀመር። አሁን ማስረጃ አለ የለ ለምን ነው ያኔ ወንጌል አይሰበክም ብለህ ለተናገርከው ቅጥፈት ማስረጃ አለ ወይስ የለ? ቅጥፈት አይደለም የሌለ ነገር ነው። የሌለ ነገር ላሳየህ አልችልም። ኤግዚስት የሚያደርግ ነገር ማስረጃ የለም እንደማይሰበክ የሌለ ነገር የለም እኮ ከሌለ ማስረጃ የለም። እሱ ነው እንደማይሰበክ የጻፉ ሰዎች ምናምን ይሉ ምንም ማስረጃ ሳይኖር ከየት አምጥተህ ነው ይዘሽ ከየት ነው ያመጣው አንተ? ቢኮዝ እኛ ኦርቶዶክስ የሆነው ኦርቶዶክስ የነበሩ ሰዎች ኦርቶዶክስ የሆኑት ስለአንተ አላወራውም። እኔ አንተ ያኔ አልነበርክም ሲጀመር። ማስረጃ አንተ ያኔ ወንጌል አይሰበክም ያልከው መጽሐፍ አንብበህ ነው? ከመጽሐፍ ላይ አንብበህ ነው? በታሪክ ደረጃ የተጻፈ ነገር የለውም ኦርቶዶክስ ወንጌል ከምን ሰምተህ ነው ታዲያ አንተ ይሄን ያመንከው? ከምን ሰምተህ ነው ያኔ ወንጌል አይሰበክም የሚለውን ነገር የተናገርከው? ከመጽሐፍ አንብበህ ካልሆነ ዶክመንተሪ የተጀመረው በወንጌላውያን ነው። ምንም የሌለ ነገር ምን ላሳይ? ምንም ማሳይ ነገር የለም። እሺ ማስረጃ የለም። በቃ እሺ ወደሚቀጥለው ጥያቄ እንሂድ። ያንተን ማስረጃ አስተያየት ያወራው ስለሆነ ቆይ ተረጋጋ። እዮባ ታወራዋለህ ካለህ ማለት ነው። ከዛ ናቲ ደግሞ የሚቀጥል ሰው አንድ ሰው አስገባለታለሁ። ቀጥል እዮባ። አይ ናቱ ካለው የናቱ ያናግረው አልሰማዎቹም እና አዲስ እንዳይሆን ናቲ ሰላም ብለን አንተ ሰውዬ ዲያቆን ናታኒ እንዴት ናችሁ? ሁላችሁም ሰላም ይመስገን። ሁሉ ሰላም። ጋዲሳ ይሄንን አንድ ነገር ልጠይቅ በዚህ ጉዳይ ላይ። ተረጋጋ ናቲ። መጽሐፍ ቅዱስ ህትመቶች እስኪ ዓመተ ምሕረቶቹ ንገረኝ። 18 ቤት የሆነ አንድ አለ መጽሐፍ ቅዱስ ህትመት? አዎ አረ ከዛ በፊትም አለ በኦልድስትም አለ። እንዲሁ መረጃውን ፈልጌ ነው። 18 ስንት ላይ ነው የነበረው? 1850 አለ። 1850 አለ? ዋው የኃይለ ሥላሴ 1749 አለኝ። እሺ በጣም ጥሩ። አሁን ጋይስ እንዴት እንደምንይዘው አሳያችኋለሁ። ናቲ እየተቀጥላለን። ያኔ መጽሐፍ ቅዱስ ሲታተም የነበረው ለምንድን ነው? ለቤተ ክርስቲያን። እሱ ምን እንዲደረግ ነው መጽሐፍ ቅዱስ ሲታተም የነበረው? ለማስተማሪያ ነው። በቤተ ክርስቲያን ውስጥ ለማስተማሪያ። ምን ለማስተማር? የእግዚአብሔርን ቃል። ጋይስ ስሙት የሚለውን ነገር አንዴ ቆይ። ኦኬ ጋዲሳ ወንጌል መስበክ ማለት ነው። ቆይ ወንድሜ ራስ እዚሁ እግዚአብሔር እኮ ያጋልጣል። የኛ አምላክ ወንድሜ ቀልድ እዚሁ ነው ሰውን የሚያዋርደው። ስሙት። ሰምታችኋል? 1749 መጽሐፍ ቅዱስ እጄ ላይ ያለ እግዚአብሔር ይስጥ። ራስን እዚሁ ትራፕ ውስጥ ገታል። ያኔ መጽሐፍ ቅዱስ ለምን ነበር የሚታተመው ሲባል ለማስተማር። ምን ለማስተማር? የእግዚአብሔር ቃል። የእግዚአብሔርን ቃል ቤተክርስቲያን ታስተምር ነበር። ነገር ግን ወንጌል አሰብክም።
ወንጌል መስበክ ማለት እንዴት ነው ጋዲሳ? በአንተ ኢትዮጵያዊ ቆይ እመጣላለሁ። ኢትዮጵያዊ ጃንደረባ አሁን ራሱ ሰው ታች ያለ ሰው ይታዘብ፣ እኔ ችግር የለውም። ኢትዮጵያዊ ጃንደረባ ፊሊጶስ ለኢትዮጵያዊ ጃንደረባ ወንጌል የሰበከለት ወይስ እግዚአብሔር ቃል ነው ያስተማረው? ወንጌል ነው የሰበከው ለሱ። የእግዚአብሔር ቃል አይደለም ያስተማረው? የእግዚአብሔርን ቃል ነው ያስተማረው፣ ግን እሱ ሊትራሊ ስለ ኢየሱስ ክርስቶስ ከመጀመሪያ ጀምሮ የነበረውን ነው ያስተማረው። ሰበከው። የእግዚአብሔር ቃል ስለማን ነው? በቤተ ክርስቲያን ውስጥ የእግዚአብሔር ቃል ማስተማር ማለት ወንጌል መስበክ ማለት ነው። የእግዚአብሔር ቃል ስለማን ነው? ቀላል ጥያቄ እኮ። የእግዚአብሔር ቃል ብዙ ነገር አለው፣ ወንጌል ብቻ አይደለም፣ ብዙ ነገር አለው። የእግዚአብሔር ቃል የእግዚአብሔር ቃል ሁሉ እኮ ወንጌል አይደለም። ወንጌል የሆነ ቅርቃር ውስጥ ገብታል ራስህ ሲያቀብጥ ቤተክርስቲያን ያኔ ብለህ የማይሆን ነገር ቀባጠርክ። ልሰማ ፈቃደኛ ብትሆን አንዴ ልሰማ ፈቃደኛ ብትሆን ካልማ ይላል። ስፓኒሾች ምን ይላሉ መሰለህ? ካልማ ይላሉ። ተረጋጋ ማለት ነው። ረጋ በል። አሁን የሆነ የማይሆን ቅርቃር ውስጥ ገባ። መጨረሻ ላይ ጭራሽ ምን ልትል ነው? የእግዚአብሔር ቃልና ወንጌል ይለያያሉ ልትለን። ኦኬ፣ የእግዚአብሔር ቃል እንደሱ ሳይሆን ያልኩ አንድ አይነት ናቸው። የእግዚአብሔር ቃል ላይ አሁን በቤተ ክርስቲያን ውስጥ የሚሰጠው አንድ አይነት ናቸው። የእግዚአብሔር ቃልና ወንጌል ሰማኝ። አዎ ወንጌል እኮ የእግዚአብሔር ቃል ነው፣ ግን በቤተ ክርስቲያን ውስጥ ላሉ ሰዎች የሚሰጠው ትምህርትና ወንጌል የሚሰበከው እግዚአብሔርን ለማያውቁ ሰዎች የሚሰበከው ወንጌል አንድ አይነት አይደለም። ስለ ስላሴ ማስተማር ወንጌል ነው አይደለም? ኖ ስለ ስላሴ ቴዎሎጂ ነው እንጂ ወንጌል አይደለም። ስለ ስላሴ ማስተማር ወንጌል አይደለም? አይደለም። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ናቲ ያለ እኔ እዚህ ላይ ይብቃኝ ወንድማችን። ገና ምሳ ሳልበላ በባዶ ዲ ስለ ስላሴ ማስተማር ወንጌል አይደለም ስትለኝ ነበርና ናቲ ያለ ምሳ ማለት ቆይ ሆዴን አታስብ ወንድሜ። እዚህ በላ አልችልም። እንደዚህ አይነት ቀልድም ሲበዛ ጥሩ አይደለም፣ ሆዴ ያሳምማል። ቀጥል ናቲ ሻስቲ አውራው ስለ ሙሉ ወንጌል ከሙሉ ወንጌል የመጣው ትምህርታዊ ነገር ማንሳት ከፈለክ ናቲ ይቀጥል። እዚህ ነገር ላይ ብዙ ነገር ስለዘባረቀ ይብቃው። ቀጥል ናቲ። ናታን ፈቃደኛ ከሆነ ከሱ ጋር ማውራት እንፈልገው ነገር አለ። ከዚህ ሲያወራ ናቲ ይቀጥላል። አይ ናቲ በፈለገበት መልኩ ማኔጅ ያደርጋል። ናቲ ከሙሉ ወንጌል የመጣው ጥያቄዎች መጠየቅ ይችላል። አንድ ሁለት ጥያቄ ያው ብዙ ሰው ገፍት ላይም ስላለ ሰዎች መቀበል እንዲያመቸን እንቀጥል። ናቲ ይቀጥል። እሺ ቴንክ ዩ እግዚአብሔር ይስጥልን። እሺ መዝሙር አቤት። በድጋሚ እንኳን ደህና መጣ። ቀደም ጋዲ ያነሳል በዚህ በሪፎርምድ ቲዮሎጂ የግለሰብ አመለካከት ነው ብለህ ነበረ። ባይ ዘ ዌይ በሪፎርምድ ቲዮሎጂ ውስጥ ሪፎርምድ ቲዮሎጂ ራሱ የግለሰብ አመለካከት ነው ቲዮሎጂ ማለት ነው። ኖ የግለሰብ እንደሱ አይደለም ያልኩት። ኢትዮጵያ ውስጥ ዲኖሚኔሽናል አይደለም። ለምሳሌ አንድን ቸርች መርጠህ ይሄ ቸርች ካልቪኒስት ነው ማለት አችልም ነው። እሺ ለምሳሌ ካልቪኒስት ለማለት ካልቪኒስት ቆይ የካልቪኒስትን ፖይንት መቀበል አለባቸው። ካልቪኒስት ለማለት አይደል? እንደ ዲኖሚኔሽን አይደለም የሚቀበሉት፣ እንደ ዲኖሚኔሽን አይደለም። ለምሳሌ ያህል የቸርቹ ለምሳሌ ዋናው መሪ ካልቪኒስት ሊሆን ይችላል። ቸርች ውስጥ አብዛኛው ሰዎች ካልቪኒስት ሊሆኑ ይችላሉ። ግን ምን ያደርጉታል መሰለ ያ ወይ መዝሙርዬ ቆይ ስለ ሰውየው ሳይሆን አሁን ስለ ካልቪን አይደለም እያወራሁ ያለሁት። አሁን የተነሳው ዌስትሚኒስተር ኮንፌሽን የሚሆን ሌሎቹ ኮንፌሽኖች የሪፎርምድ ቲዮሎጂ ኮንፌሽኖች ናቸው አይደል? አዎ አይደለ? እንደ ዲኖሚኔሽን ነው የሚቀበሉት አይደለም። ኮንፌሽኑ ካልቪንን አላልኩም፣ ኮንፌሽኑን ራሱ ማለት ነው። አዎ ኮንፌሽኑን ምን ያደርግ አምጥተው ያለው ኢትዮጵያ ውስጥ ለአንድ ቤተክርስቲያን እንደ እንትን አሁን ለምሳሌ በዛን ጊዜ ዌስትሚኒስተር ኮንፌሽን በተጻፈበት ጊዜ እነ ካልቪን እንደሚይዙት አይነት አያያዝ ኢትዮጵያ ውስጥ አይደረግም ነው። እኔ አሁን ስለ ግለሰቡ ሳይሆን አሁን ቀጥታ የምትመልስልኝ መዝሙር ምንድነው? በሪፎርምድ ቲዮሎጂ ኮንፌሽኖች አሉ አይደለ? አሉ። እነዛን ኮንፌሽኖች እንደ ዲኖሚኔሽን ይቀበላሉ አይቀበሉም? ኢትዮጵያ ውስጥ ያሉት ለምሳሌ እንደ ዲኖሚኔሽን አይደረግም። እሺ የባፕቲስት ቸርቾች ኮንፌሽናቸው ምንድን ነው?
ባፕቲስት አሁን አዲስ እንትን ያሉ የቅርብ ጊዜዎቹ ቃለ ሕይወትም በለው ባፕቲስትም ብቻ ባፕቲስት የሆኑ ማለት ነው። ባፕቲስት ቸርቾች ባፕቲስቶች እንደዛ ኢትዮጵያ ውስጥ አንዱን ከአንዱ ቸርች ብዙ መለየት አችልም። እንደ ዲኖሚኔሽን ስማቸውን የምትፈልግ ከሆነ ልንገርህ። ለምሳሌ ቤተል፣ ቃለ ሕይወት ብቻ ባፕቲስት ቸርች ተብለው የሚቀመጡ አሉ። ኮንፌሽን አላቸው አይደለ? የእምነት መግለጫ። ኦኬ፣ የኢትዮጵያ ውስጥ ባፕቲስት ስማቸው ባፕቲስት የሆነ አሉ። አሁን ቅርብ ጊዜ የተቋቋሙ ናቸው። እነዛ ዌስት ሚኒስተር ኮንፌሽንን እንደ ዲኖሚኔሽን የሚይዙ ናቸው። በዚህ ፐርፐዝ ነው የተቋቋሙት። ኢቨን የቱ ጋር እንዳሉ ራሱ አላውቃቸውም። ግን ከዛ ውጭ የድሮ ቸርቾች ይሄንን እንትን እንደ ዲኖሚኔሽን አይዙትም ነው። እሺ አዳለ አድርግልህና አሰልቺ እንዳይሆን ለምሳሌ ቃለ ሕይወት ቸርች እና ቤተል ባፕቲስትም የሚባሉት ቸርቾች ለምሳሌ ቀደም እንዳለው ቀደም ያለውን ጋዲን ትተን ወደ ሌላ እንሂድ። ለምሳሌ የኢየሱስ ክርስቶስ ቤዛነት ውስን ነው ብለው ያምናሉ በቤተ ክርስቲያን ደረጃ ማለት። እኔ እንደዛ አይነት ጽሁፍ አንብቤ አላውቅም። በቤተ ክርስቲያን ደረጃ የወጣው ጽሁፍ ያም እንደ መግለጫ ይሄ አቋማቸው እንደሆነ አሳውቆ ለምሳሌ ቃለ ሕይወት አውጥቶ አያውቅም። ኖ ኮንፌሽናቸው ቀጥታ ይላል የማዳን ስራው ለተመረጡ ነው ይላል። ከፍቼ ላሳየ ይችላል። እሱ አላውቅም፣ እኔ አላነበብኩትም። እውነት አላውቅም። እሺ እንደዚህ የሚሉ ግን ከመጽሐፍ ቅዱስ አስተምሮ ውጭ ናቸው አይደሉም? የኢየሱስ ክርስቶስ እኔ ነገርኩ እኮ እኔ የከልቪን አስተምህሮ በተለይ ይሄ ፕሪኢሌክሽን የሚለው አይዲያ ትክክለኛ ነው ብዬ አላስብም። ትክክል አይደለም። ስለ ፕሪኢሌክሽን ሳይሆን ስለ ሊሚትድ አቶንመንት ነው። አምስቱ ይኸውልህ፣ ሰባቱም ቱላፕ አምስት ናቸው። ሰባት ቱላፕ ትክክል ነው ብዬ አላስብም። ስለዚህ ከመጽሐፍ ቅዱስ ውጭ ነው። ከመጽሐፍ ቅዱስ አስተምሮ ውጭ እኔ የዛ ተቃራኒ አቋም ያለኝ የአጋንንት ነው ማለት እንችላለን? አይ አንችልም። የአጋንንት ነው ማለት አንችልም፣ ምክንያቱም ቴዎሎጂ ስለሆነ። ኦኬ፣ ከመጽሐፍ ቅዱስ ውጭ የሆነ አስተምሮ የክርስቶስ ሊሆን ይችላል? ይኸውልህ አንዱን መጽሐፍ እኮ ነው እኛም እነሱ የምንተረጉመው እና ቴዎሎጂ ነው። ቴዎሎጂን ዝም ብለን ከአጋንንት ነው ብለን መፈረጅ አንችልም። ቴዎሎጂ ስለሆነ ክሊር ላድርግልህ፣ ጥያቄውን ልመልስልህ። ለምሳሌ ከመጽሐፍ ቅዱስ ውጭ አስተምሮ አለ አይደለ? መጽሐፍ ቅዱሱን አይደለም ያልኩ። መጽሐፍ ቅዱስማ አንድ ነው የምትወስዱት፣ አንድ መጽሐፍ ቅዱስ ነው ያላችሁ። ያ መጽሐፍ ቅዱስ በተለያዩ ሰዎች በራስ አተረጓጎም የተለያየ አይነት ቴዎሎጂ ሊሰጠው ወይ ደግሞ አስተምረው ሊወጣበት ይችላል አይደለ? በእናንተ በፕሮቴስታንቲዝም ማለት ነው። ከዛን አሁን አንተ የምትከተለው ከክርስቶስ የሆነ አስተምህሮ ነው አይደለም? ይኸውልህ እኔ ከክርስቶስ የሆነ አስተምህሮ ነው የሚለውን ሳይሆን የማየው እንደ ቴዎሎጂ ነው የማየው ሁለቱንም አስተምህሮች። ቴዎሎጂ የሰዎች መረዳት ነው፣ በአንድ ሀሳብ ላይ ያላቸው መረዳት ነው። መረዳታቸው ሁሉ ጊዜ ኢንቴንሽናሊ የሆነ ነገር እስካላየንበት ድረስ፣ ለምሳሌ ያህል ኢንቴንሽናሊ ለሆነ ነገር ለእግዚአብሔር ስራ እንቅፋት ሆኖ እስካላየነው ድረስ ዝም ብለን መፈረጅ አንችልም። እንትን ብለህ ይሄ ሰይጣን ነው ማለት አችልም። እንደዛ እሺ፣ ምን እያልከኝ ነው? ስለዚህ ለሰዎች እንቅፋት ከሆነ ወይ ደግሞ ከመጽሐፍ ቅዱሱ አስተምህሮ የሚቃረን ከሆነ ያኔ አጋንንት ማለት እንችላለን ነው የምትለኝ አይደለ? አይ ቴዎሎጂ እስከሆነ ድረስ አንልም። እንዴት የምናውቀው ነገር አሁን ለሰው እንቅፋት ሆነ ብለን የምንለው ነገር የለም። ለምን እንደሆነ ታውቃለህ? ቴዎሎጂ ሀሳቡ። ስለዚህ በአጭሩ ለምሳሌ አንድ ቴዎሎጂ ልንገርህ፣ ቆይ ቀለል አድርግ። ለአንድ ቴዎሎጂ ልንገርህ። ለምሳሌ ስላሴ በነገረ ስላሴ ለምሳሌ ስላሴን የማይቀበሉ ሶስት አካላትን የማይቀበሉ እግዚአብሔር አንድ አካል አንድ መለኮት ነው የሚሉ ይሄ የራሳቸው ቴዎሎጂ ነው አይደል? ይሄ ከአጋንንት ነው ከክርስቶስ ነው? ከአጋንንት ነው ከክርስቶስ ነው አይባልም። ቴዎሎጂ ነው ሄዲ ነጥብ። በቃ ስለዚህ አሁን አንተ ምንድን ነው ፍቅሩን በዛ እናድርግ ነው፣ ሁሉንም ሰብስበን እንያዝ አይነት ነገር ነው። ምክንያቱም መጽሐፍ ቅዱሳዊ የሆነ አስተምህሮ ከክርስቶስ ነው። በክርስቶስ ትምህርት የማይኖር ሲል ትምህርቱ ከክርስቶስ ስለሆነ ነው አይደለም? ያ ግን ይኸውልህ ምን አለ መሰለህ፣ በቴዎሎጂ አንድን ነገር በመጽሐፍ ቅዱስ ውስጥ ሰዎች በተለያየ መንገድ ሊረዱ ይችላሉ። አሁን ይኸውልህ
ስህተትም ሊሆን ይችላል፣ ትክክልም ሊሆን ይችላል። ግን ቴዎሎጂ እስከሆነ ድረስ የተለያየ አይዲያ እንደሆነ አድርገህ ነው የምትይዘው እንጂ ዝም ብለን ምንም ያለ ምንም ማስረጃ አይ ከኔ ተለይቷል እሱ ስለዚህ እሱ ሰይጣን ነው ማለት አልችልም። ነው እሱ ሰይጣን ነው በለው ሳይሆን አስተምህሮንም ሰይጣናዊ ነው ምናምን ማለት አልችልም። ምክንያቱም ቴዎሎጂ እስከሆነ ድረስ ሰዎች የተለያየ መረዳት ሊይዙ ይችላሉ። በዛ ሆነ በቃ ወንድማችን ያው ኦሬዲ ኮንፌስም ስላደረገ ያው ይሄ እንትን የማለት ነገር ነው። ቀደም እንዳልከው ኦሬዲ የመሸሽን እንትን የማለት ነገር ስለሆነ ጠቅለል ያለ ሐሳብ ስጥበትና በቃ ይብቃው ናትሻ። እሺ ጋዲ ከዛ በፊት ግን ቆይ አንድ እንዲመልስልኝ የፈለኩት ነገር ነበር። ይቅርታና እንዳልከው ጠቅለል አድርገዋል። እኔም እድል ከሰጠኝ ማውራት እንፈልገው ነገር አለ ከናቲ ጋር። ችግር የለም ታወራለህ። ጥያቄ ልጠይቅህ መዝሙር ነገረ መለኮት ቴዎሎጂ ማለት ነገረ መለኮት ማለት ነው። ይህ ነገረ መለኮት ከእግዚአብሔር ነው አይደለም? ራሱ ሰዎች የሚረዱት ቆይ ልጨርስልህ። ሰዎች የሚረዱት አሁን ይሄ ነገረ መለኮት ስለ እግዚአብሔር ጥበብ ሊሆን ይችላል፣ ስለ እግዚአብሔር መገለጥ ሊሆን ይችላል፣ ስለተለያየ የያዘ አስተምህሮ ነው። ይህ ግን ከእግዚአብሔር ውጭ ሊሆን ይችላል ራሱ ማለት ነው። ነገረ መለኮቱ እግዚአብሔር ከገለጠው ውጭ እግዚአብሔር ካስተላለፈው ወይ ደግሞ ለቅዱሳን ከተሰጠው ውጭ ቴዎሎጂ ሊኖር ይችላል ማለት እግዚአብሔር ሐሳቡን የገለጠበትን ሰዎች በተለያየ መንገድ ሊረዱ ይችላሉ። ኤክስፕሬሽን እሱ ቴዎሎጂ ሳይሆን ኤክስፕሬሽን ነው የሚባለው። ስለ እኔ ያወራ ኤክስፕሬሽንም ሊሆን ይችላል፣ ስፔኩሌሽንም ሊሆን ይችላል። ለምሳሌ አለንበልና ስፔኩሌሽን ቆይ መዝሙሬ ስለ ስፔኩሌሽንም ስለ ኤክስፕሬሽንም አላወራውም። ያወራነው ስለ ቴዎሎጂ ነው። ቴዎሎጂው ከእግዚአብሔር ውጭ ሊሆን ይችላል ወይ? ራሱ በምንም ኤክስፕረስ ይደረግ በምንም ስፔኩሌት ይደረግ። እሱ የጠየቅኩ ግን ምንድነው ጥያቄ ራሱ ቴዎሎጂው ራሱ አሁን ለምሳሌ በነገረ ስላሴ የሚሆን በነገረ ድህነት እግዚአብሔር ከገለጠው ለቅዱሳን ከተሰጠው ውጭ ቴዎሎጂ አለ ሰዎች ቢውልድ የሚያደርጉት? አዎ ሊኖር ይችላል። yes ለምሳሌ እግዚአብሔር ከሰጠው ውጭ አንድ ቴዎሎጂ ንገረኝ። እግዚአብሔር ከሰጠው ውጭ ኦኬ በእኔ መረዳት ለምሳሌ ያህል ኦንሊ ጂሰስ አስተምህሮ ወይም ደግሞ ዋነስ አስተምህሮ የሰው ትምህርት ነው ብዬ ነው የማስበው። ስለዚህ እሺ አሁን በቃ ቆንጆ መጣህልኝ። ስለዚህ የሰው ትምህርት አለ፣ ከዛ ደግሞ የክርስቶስ ትምህርት የእግዚአብሔር ትምህርት አለ ማለት ነው። አዎ እንደዛ ይኖራል። ቴዎሎጂ ላይ የቱ ነው የሚያድነው? ቴዎሎጂ አይደለም የሚያድነው፣ በቴዎሎጂ አይዳንም። በቃ ቴንክ ዩ በኢየሱስ ክርስቶስ በማመን ነው የሚዳነው። ይበቃል። በቃ መዝሙሬ እንደው መጨረሻ ላይ በቴዎሎጂ አይደለም ኦንሊ ጂሰሶች ከሰው የሆነ ቴዎሎጂ ነው የያዙት አልክና በቴዎሎጂ ብሎ ይጠይቃል። በቴዎሎጂ አይደለም የሚዳነው በኢየሱስ በማመን ነው የሚዳነው አልክ። በቃ ኤኒዌይስ ናቲ አይ ቲንክ ፕሩፍ ማድረግ ይበቃል። መዝሙሬ በጣም ብዙ ሰዓት ሰጥተናል። ይበቃል። እናመሰግናለን ወንድማችን። በቴዎሎጂ አይደለም የሚዳነው በኢየሱስ በማመን ነው የሚዳነው። እኔ በጣም እኮ ተቸገርን እኮ ነገርየው እንዴት ነው ነገሩ እንዴት ነው ብሏል። መዝሙሬ እናመሰግናለን። እግዚአብሔር ያክብርልን ወንድማችን። እሺ ስለዚህ ኦጂዎች እኮ ናትሻ ድኗል እያለ ነው ባይዘው። ያ ኦጂ ብቻ ሳይሆን ማንኛውም ይሄ የሰው ትምህርት ይዞ የመጣ ለዛ ሐዋርያው ቅዱስ ጳውሎስ ግን ያለው ምንድነው መሰላችሁ? ከዚህ ተቃራኒ በእኔ የተሰበከ ወንጌል እንደሰው አይደለም ማለት ነው። በዚህ የሰው ወንጌል አይደለም የተሰበከልን። በክርስቶስ ትምህርት የማይኖር ክርስቶስም ሊኖረው አይችልም፣ አብም ሊኖረው አይችልም ተባለ። ይሁዳ መልእክት ላይ ለቅዱሳን አንድ ጊዜ ፈጽሞ የተሰጠች ሃይማኖት አለች ተባለ። ስለዚህ አስተምህሮቱ ራሱ ባይዘይ ነገረ መለኮታችን ከእግዚአብሔር ነው። በቃ ከእግዚአብሔር ነው ራሱ ነገረ መለኮታችን ማለት ነው። ከዛ ውጭ የሆነ የሰው ቴዎሎጂ ወይም ደግሞ ይሄ የሰው ሰራሽ የሆነ ትምህርት ግን የአሮጊት ወይ ደግሞ የባልቴት ወሬ ነው እንጂ ድህነትን ሊሰጠን አይችልም። ቀጥሉ። ቃሎት ያሰማልን ናት